ነው አይደለ? አካሄዳችን በጣም ጥሩ ነው። በጣም ጥሩ ነው እየሄድን ያለ ነው። በጣም ጥሩ፣ ለሰዎቹም ይቀላቸዋል። በምዕራፍ የተከፈለ ስለሆነ በዛ ላይ ደግሞ እንደ ምክር ኦኬ። በነገራችን ላይ በልዑል እግዚአብሔር ስም እንጀምራለን። መዓቱ የራቀ ምሕረቱ የበዛ ልዑል አምላካችን ዘላለማዊ ቃሉን ልንናገር ስለሆነ ልንሰማ ስለሆነ የልቡናችንን ደጅ የቃሉን በር በቸርነቱ ለሁላችን ይክፈትልን። አሜን አሜን አሜን። ስለዚህ ሁሉም ሰው ቢችል በምንም አይነት ሁኔታ ውስጥ ቢሆን ባለበት ሁኔታ ውስጥ ቢችል በወረቀት መጽሐፍ ቅዱስ ገልጦ ማንበብ የሚችል ከሆነ፣ ማይችል ከሆነ ደግሞ በስልኩም ቢሆን በአፕሊኬሽን ቢሆን በማንኛውም መንገድ ቅዱስ መጽሐፍ የፊልጵስዩስ መልእክት ምዕራፍ 1ን ትናንትና እያነበብን ተምረናል። ዛሬ ደግሞ ምዕራፍ 2ን ገለጥ አድርጎ ምን እንደሚል ቢማር እርግጠኛ ነኝ ሰው በጣም ብዙ መልእክት እያገኘ ልቡ እየተጽናና የወደቀው እየተነሳ በጣም ውስጡ እያረፈ እንደሚሄድ ምንም ጥርጥር የለንም። ምክንያቱም የእግዚአብሔር ቃል እናንተን ከማሳረፉ አስቀድሞ እኛን አሳርፎን ስለሆነ የምንናገረው። ሕያው እግዚአብሔር ምስክር፣ እኔ አርፌበት ነው የምናገር። እናንተም እንዲያ እንደምትሆኑ ጥርጥር ስለሌለኝ የእግዚአብሔር ቃል የሚያጽናና ስለሆነ። መልካም፣ እግዚአብሔር አምላክ ከሁላችን ጋር ይሁን። እንግዲህ እንደተለመደው ሁላችን መጽሐፍ ቅዱስ ወደ ማንበቡ እንሄዳለን። የቅዱስ ጳውሎስ በረከት አይነጠለን። መምህራችንን እድሜ ይስጣቸው። ሰዓት ጠብቀው ጊዜ ጠብቀው ስለመጡ እድሜዎትን እግዚአብሔር ያርዝምልን። መልካም አዳሜ ለማስታወስ ያህል ትናንት ምን እንዳደረግን ብንነግራቸው ለሰው ጥሩ ነው አይደል? የዛሬውን ከማንበባችን ለሁለት ደቂቃ ሪቪው መስራት ይገባናል። ትናንት ያደረግነው ምንድን ነው? ይህንን የምትሰሙ ሰዎች ቅዱስ ጳውሎስ በመጽሐፍ ቅዱስ ውስጥ የተጠቀሱ 14 መልእክታት አሉት በሐዲስ ኪዳን። ከነዚህ ከ14 መልእክታት መካከል አንዱ የሐዋርያው ቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች የሚል ነው እና የፊልጵስዩስ መልእክት ከሌሎች መልእክታት ከቅዱስ ጳውሎስ መልእክታት ለየት የሚያደርገው አንደኛ በሀገር ስም የተሰየመ መጽሐፍ ነው። በሀገር ስም ከተላኩ መጻሕፍት መካከል አንዱ ነው። ሌሎች በግለሰብ ስም የተጠሩ መጻሕፍት ናቸው። ለምሳሌ አሁን በሀገር ስም ከተጠሩት የምናስታውሰው የኤፌሶን መልእክት፣ የተሰሎንቄ መልእክት፣ ተሳሎያንስ ወይም ተሰሎንቄ በከተማ በሀገር ስም የተሰየመ ነው እና በሀገር ስም የተሰየመ የሮሜ መልእክት የሚል አለ። እርግጥ ሮሜ ግዛት ነው፣ በግዛቱ ስም የተሰየመ ነው። ፊልጵስዩስም እንደዚያው ነው። እቺ ፊልጵስዩስ የምትባል ሀገር በመጽሐፍ ቅዱስ ጥናት ትምህርት ይህንን የሚሰሙ ሰዎች እንዲያስተውሉ እንፈልጋለን። በምስራቅ አውሮፓ የምትገኝ ሀገር ናት ፊልጵስዩስ። በግሪክ በሰሜን በኩል ማለት ነው። በሰሜን ግሪክ የምትገኝ ሀገር ናት። የጂኦግራፊውን መረዳት ትምህርቱን ለመገንዘብ ይረዳል። ቅዱስ ጳውሎስ አውሮፓን እያካለለ ባስተማረበት ከአውሮፓ እስከ ላይ እስከ ሳይቤሪያ ድረስ ወንጌል በሰበከበት ማለት እንዲህ እንላለን ስለ ቅዱስ ጳውሎስ ስንናገር ከመሀል ሀገር ከኢየሩሳሌም እስከ ምድር ዳርቻ እስከ እልዋሪቆን ድረስ ወንጌል ሰበከ እንላለን ጳውሎስ። እና ይሄ ምን ማለት መሰላችሁ? ይሄ እንዳለ ሙሉውን ማለት ነው። ወደ ላይ እስከ ጥግ ድረስ ሰበከ ማለት ነው። ወደታች ወደ ደቡብ ሳይወርድ ቅዱስ ጳውሎስ ከዚያ ከመሀል አገር ከምድር ወገብ ከኢየሩሳሌም ጀምሮ እስከ ላይ ድረስ አውሮፓ፣ ሰሜን አውሮፓን ጭምር ራሽያን ጭምር እስከ ሳይቤሪያ ድረስ የክርስቶስን ወንጌል ሰበከ ነው የምንል። እነዚህ ሁለቱ የቅዱስ ጳውሎስ ጉዞዋት፣ ሶስቱ የቅዱስ ጳውሎስ ጉዞዎች የምንል በመጽሐፍ ቅዱስ ውስጥ የተመዘገበ 3 ነው። 4ኛ ጉዞ ደግሞ አለ በአባቶች ትምህርት የተቀመጠልን የቅዱስ ጳውሎስ ጉዞ ማለት ነው። ከነዚህ ጉዞዎች መካከል ቅዱስ ጳውሎስ በሁለተኛው ሐዋርያዊ ጉዞ ቅዱስ ጳውሎስ አፖስቶሊክ ጆርኒ ላይ በሁለተኛው ጉዞ ላይ ወንጌል ከሰበከባቸው ስፍራዎች መካከል አንዷ ሜሴዶኒያ ወይም በአሁኑ አጠራር ሜሴዶኒያ የምትባል በጥንቱ አጠራር መቄዶኒያ የምትባለው እዚያው አካባቢ ፊልጵስዩስ የምትባል ሀገር አለች። በዚያ ነው የክርስቶስን ወንጌል የሰበከባት። የክርስቶስን ዘላለማዊ ቃል በዚያ አካባቢ የነበሩ ሰዎች ቅዱስ ጳውሎስ ከሰበከላቸው በኋላ መጀመሪያ በቲያጥሮን ነበረ። ከቲያጥሮን ነው ወደዚያ የሄደው። ሐዋርያት ሥራ ምዕራፍ 16 ላይ ተጽፏል። በነገራችሁ ላይ አሁን ካርታውን እንደዚህ የምነግራችሁ በምናቤ የምነግራችሁ በመጽሐፉ የተጻፈው ነው።
በመጽሐፉ የተጻፈውን ሐዋርያት ሥራ ምዕራፍ 16 ከቁጥር 13 ጀምሮ ነው። ከዚያ ከቲያጥሮን ተነስቶ ወንጌል ለመስበክ ወደዚህ ወደ ፊልጵስዩስ መጥቶ ቅዱስ ጳውሎስ የክርስቶስን ዘላለማዊ ቃል ነግሯቸዋል። የሚገርማችሁ የክርስቶስ ወንጌልን የሰበከው ፊልጵስዩስ ውስጥ ሲሰብክላቸው በፍጹም የማንረሳቸው ሁለት ወሳኝ ሰዎች ነበሩ በዚያች ሀገር። ስሙ ይሄንን አንደኛ ልድያ የምትባል አንዲት ከቲያጥሮን የመጣች ነጋዴ ሴት ነበረች። ስራዋ የምትነግድ ነጋዴ ናት። ሽቱ የምትነግድ ሽቱ ነጋዴ ናት። ልድያ የምትባል ሴት ናት። እና እሷና ሁለተኛ የወይን ቤት ጠባቂ የነበረ ወይም የእስር ቤት ጠባቂ የነበረ ሰውዬ። እነዚህ ሰዎች በፊልጵስዩስ ወንጌል ሲሰብክ ቅዱስ ጳውሎስም በብርቱ ረድተውታል። በዚያ ስፍራ የነበሩ ሰዎች ናቸው። ሌላ ስለ ፊልጵስዩስ ፈጽሞ ክርስቲያኖች መርሳት የሌለባቸው የመጀመሪያዋ ቤተ ክርስቲያን የተሰራችው በፊልጵስዩስ ነው። ዋው! ይሄ ሌላ ሰርፕራይዚንግ ጉዳይ ነው። ይህን የሚሰሙ ሰዎች የመጀመሪያዋ የክርስቶስ ቤተ ክርስቲያን ቤተ ክርስቲያን የተሰራችው እዚያ ቦታ ነው ማለት ነው። ስጋው ደግሞ የሚፈተትበት ቤተ ክርስቲያን የተባለ ቤተ ክርስቲያን የተሰራው የት ነው? በፊልጵስዩስ ነው። በእኛ በኦርቶዶክስ ትውፊት፣ ዓለም አቀፍ ኦርቶዶክስ ትውፊት ነው። በነገራችሁ ላይ ሰኔ 20 ቀን ነው ቤተ ክርስቲያን ለመጀመሪያ ጊዜ የታነጸችው። ሰኔ 21 ቀን ቅዳሴ ቤት ኢየሱስ ክርስቶስ ተገኝቶ እንዳከበረ ቤተ ክርስቲያን እናታችን ታስተምራለች ማለት ነው። ግሩም። ይሄ ከሆነ በኋላ አሁን ስለዚህ ስለ ፊልጵስዩስ ይህን ያህል መሰረታዊ መግቢያ ካገኘን፣ ቀጥሎ የፊልጵስዩስ መልእክት የተጻፈባቸው ምክንያቶች ማወቅ አለባቸው ክርስቲያኖች። እስር ቤት ሆኖ ነው ጳውሎስ የጻፈው ይህን ደብዳቤ። በጽኑ ጭንቅ ውስጥ፣ በጽኑ መከራ ውስጥ ሆኖ በመከራ ውስጥ ሆኖ ሲጽፍ ግን ለሰዎቹ እኔ ደስ ብሎኛል፣ በእናንተ ደስተኛ ነኝ እያለ ነው የጻፈላቸው። መከራ ውስጥ ሆኖ ብለናል ትናንት። እና ይሄ በጣም ልብ የሚያሞቅ ጉዳይ ነው። ለካ በሀዘን ውስጥ፣ ለካ በጭንቅ ውስጥ፣ ለካ በልዩ ልዩ ተግዳሮት ውስጥ መንፈሳዊ ደስታ አለ የሚለውን ምዕመናን መገንዘብ አለባቸው። ሌላ የፊልጵስዩስ መልእክትን ደስ ስላለው ጳውሎስ የጻፈበት ምክንያት ደግሞ ሰዎቹ የፊልጵስዩስ ሰዎች በክርስትና ሕይወታቸው ደስ የሚያሰኙ ሰዎች ነበሩ። ምን አይነት ሰዎች ናቸው? እና በአንድ ቃል ተከባብረው እግዚአብሔርን የሚያከብሩ የጳውሎስን ስራ የተረዱ ሰዎች ነበሩ። በጣም የሚገርም ነው። ምን እየሰራ እንዳለ ገብቷቸው ገንዘብ ይልኩ ነበር። እና የፊልጵስዩስ ሰዎች እጅግ በጣም ልዩ፣ በጣም አስገራሚ ሰዎች ናቸው። በመከራ ውስጥ ያሉ እንዲጽናኑ፣ በመካከላቸው ትህትና እንዲኖር በሚገባ ይነግራቸዋል። በተለይ እነዚህ አይሁዳውያን የሚሰሩት አለ እነ ሲንቲኪን የተባሉ ሴቶች በአንድ ሀሳብ እንዲስማሙ ትናንትና አዳም መግቢያውን ሲነግራችሁ ሰምቻለሁ። እነዚህ ሰዎች በመካከላቸው ትህትና የለም ነበረ፣ አለመስማማት ነበረ። አይሁዶቹ ትምክህተኞች ናቸው፣ ከኛ በላይ ለሐሳር የሚሉ ናቸው። ከኔ በላይ ለሐሳር የሚል ሰው በክርስትና ሕይወት ውስጥ ባዶ ነው። በነገራችን ላይ አሁን ይሄንን የሚያውቁ በአንገታቸው መስቀል ያደረጉ ወይም ክርስትናን የሚፈልጉ ሰዎች ክርስትና የበላይነት ሕይወት ሳይሆን ክርስትና እኔ ታናሽ ብሎ አምነው የሚኖር ታናሽነቱን ሰው አምኖ የሚኖርበት ሕይወት ነው እንጂ ማንም ራሱን ወደ ሰማያት የሚቆልልበት የሚያነሳበት ሕይወት አይደለም። የፊልጵስዩስ መልእክት 4 ምዕራፎች አሉት። ከኒህ 4 ምዕራፎች ትናንትና መግቢያ ያለበትን ክፍል ቅዱስ ጳውሎስ ከባልንጀሮቹ ጋራ ደብዳቤውን እንደላከ፣ የቅዱስ ጳውሎስ ሰላምታ፣ የተለመደው የቅዱስ ጳውሎስ የሰላምታ ሞልድ ወይም የቅዱስ ጳውሎስ የሰላምታ ሳምፕል ዓለም አቀፍ የመጽሐፍ ቅዱስ አጥኚዎች የሚመሰክሩለት ይሄማ የጳውሎስ መልእክት ነው ይላሉ። ገና ሲያዩት ያችን ብቻ ማለት ስሙ ሳይጻፍ እንኳን የፊልጵስዩስ የቆሮንቶስ የሚለው ሳይኖር የሚሉት። በነገራችሁ ላይ ብቸኛ በዕብራውያን መልእክት ብቻ ነው እቺ ሞልዱን ያልተጠቀመው ቅዱስ ጳውሎስ፣ በዕብራውያን መልእክት ብቻ ነው። እና በእነዚህ የፊልጵስዩስ ክርስቲያኖች ደግሞ ያቀረበላቸው ጸሎት ለክርስቲያኖቹ የደስታ መልእክቱን እና እስራት ላይ ሆኖ በዚያ በእስራት ውስጥ ሆኖ ደግሞ ደስ እንዳለው ቅዱስ ጳውሎስ የገለጠበት ነው። የታሰረው ደግሞ ለምን እንደሆነ ነግሯቸዋል በመልእክቱ። የሚገርም ነው። ምን ሆኖ ነው ጳውሎስ የታሰረው? ቋንጃ ቆርጦ ሰርቆ ነው ወይ የሚለውን አይደለም፣ ለወንጌል ነው የታሰርኩት፣ እናንተ ደግሞ ገብቷቸዋል፣ ስለገባችሁ ደስ ብሎኛል እያለ ሌላ ወንጌል የሚሰብኩ ሰዎች እንደነበሩ ከተማ ውስጥ ሰምቶ ቅዱስ ጳውሎስ በምን ምክንያት እንደሚሰብኩ አንዳንዶቹን ያውቃል። ደስ ብሎኛል ይላል። ምክንያቱም አንዳንዶች በቅናት የሚሰብኩ ነበሩ። በቃ እየተናደዱ እየነደዱ
ሌላ ጳውሎስ ላይ መከራ ሊያጸኑበት የሚፈልጉ አደገኞች ነበሩ። እነሱም ይህን ለምን እንደሚያደርጉ ያውቃል ዓላማቸውን። ግን ዞሮ ዞሮ የሆነው በሆነው ነገር ሁሉ እግዚአብሔር ስለሚከብር ደስ ይለኛል በማለት ቅዱስ ጳውሎስ ይገልጽና በዚህ ውስጥ ደግሞ በመከራ ጽኑ ብሎ ይነግራቸዋል። ጸንታችሁ አብራችሁን ተጋደሉ እያለ ቅዱስ ጳውሎስ ይነግራቸዋል። በረከቱ ይደርብን። ምዕራፍ 2 መቀጠል ትችላል። ቃል ያሰማልን። እግዚአብሔር አምላክ በእድሜ በጤና ያቆይልን። እጅግ ነው ደስ የሚለው። በጣም ደስ ይላል። መልካም እንግዲህ ሁላችንም ወደ ቅዱስ ወደሆነው ወደ ሕይወት ወደሆነው መጽሐፍ ቅዱስ አንገታችንን ሰብረን እናንብብ። እንግዲህ ከቁጥር 1 እስከ 4 ድረስ ያለውን መጽሐፍ ቅዱስ ላይ ያለውን እናንብብ። እስከ ቁጥር 1 እስከ 4 ያለውን መምህራችን ያብራሩልናል ማለት ነው። ምዕራፍ 2 የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ እንደዚህ በማለት ይናገራል። በክርስቶስም አንዳች ምክር ቢሆን የፍቅር መጽናናት ቢሆን የመንፈስ ህብረትን ቢሆን ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ በማለት ይናገራል። በአንድ ሀሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድ ሀሳብ ይሁንላችሁ፣ ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ በማለት ይናገራል። ስለቃሉ እግዚአብሔር ስም የተመሰገነ ነው። አንቺ ከሱ በለጥሽ እኮ ጩኸትሽ በጌታ በኢየሱስ ስም። አባ ለምን ትጠሪዋለሽ? አንዴ ይቀርታ ድንገት እናሳባት። እሺ ይቀጥሉ። እሺ ምንም ችግር የለውም። እሺ አሁን ምዕራፍ 2 ጀመርን ማለት ነው። አሁን ወንድማችን አዳም ያነበበልን እጅግ አስደናቂ የቅዱስ ጳውሎስ መልእክት በክርስቶስም አንዳች ምክር ቢሆን የፍቅር መጽናናት ቢሆን የመንፈስ ህብረት ቢሆን ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ ይላል እና ቅዱስ ጳውሎስ እየነገረን ያለው በጣም አስደናቂ ጉዳይ በክርስቶስ አንዳች ምክር ቢሆን ይላል። በክርስቶስ ሃይማኖት የሚኖር ሰው ይሄንን የሚመክር ሰው ማለት የፍቅር መጽናትም ቢሆን ሰዎችን በፍቅር የሚያጽናናና የሚያረጋጋ ምሕረትና ርኅራኄ ያለው ሰው ይቅር የሚሉ የሚራሩ ሰዎችን እንዲህ በፍቅር ቢኖሩ ከሆነ ሰዎቹ ከታረቁ ሰላም ካወረዱ ለእኔ ደስታ ስለሆነ እባካችሁ ደስታ ፈጽሙልኝ ያለ ምን ማለት ነው? ታረቁልኝ እባካችሁ። እና የተጣላችሁ ሰዎች፣ የተለያያችሁ ሰዎች፣ ህብረት ያጣችሁ ሰዎች፣ አንድነታችሁ የተጎዳ ሰዎች እኔን ደስ የሚያሰኝ ነገር የእናንተ መታረቅ ነው፣ የእናንተ ህብረት ማድረግ ነው። እናንተ ስትለያዩ እኔ ደስ አይለኝም። በኋላ እንመጣለን። እናንተ አንድነት ስታጡ እኔ ደስ አይለኝም። ህብረታችሁ ሲጎዳ፣ መንፈሳዊ ህይወታችሁ ሲጎዳ እኔ ደስ አይለኝም። በአንድ ሀሳብ መስማማት ሲያቅታችሁ እኔ ደስ አይለኝም። አንድ ፍቅር፣ አንድ ልብ ወይም አንድ ሀሳብ መሆን ሲያቅታችሁ እኔ ደስ አይለኝም። የእኔ ደስታ የእናንተ አንድ መሆን ነው፣ የእናንተ ይቅር መባባል ነው ይላል። እዚህ በክርስትና ህይወት ውስጥ እጅግ መሰረታዊ ከሚባሉ ለቅድስና ህይወታችን ከሚጠቅሙ ጉዳዮች መካከል አንዱ ይቅርታ። ይቅር የማይል ሰው በልቡ አንደኛ ይቅር አይባልም። ጌታ ኢየሱስ ክርስቶስ ይቅር የሚላችሁ ይቅር ስትሉ ነው ብሎናል። ይቅር እንድላችሁ ይቅር ተባባሉ ብሎናል። ሉቃስ ወንጌል ምዕራፍ 6 ላይ እሱ ይቅር እንዲለን ይቅር እንድንባባል። ለነገሩ እኛም ጉደኞች ነን። አባታችን ሆይ ብለን እንጸልያለን። ስንጸልይ እኛ የበደሉን ይቅር እንደምንል አንተ እኛን ይቅር በለን እያልን እንጸልያለን፣ ግን ይቅር አንልም እና በጣም ዋሾዎች ነን በእውነቱ። እና ይቅር መባባል እጅግ በጣም ወሳኝ ነው። ለምንድን ነው ይቅር የምንባባለው? መጋጨት ስለማይቀር። ሰው በአንድነት ሲኖር ልክ እግር ከእግር እንደሚጋጭ፣ ልክ አጅሬ ጥርስና ወይዘሮ ምላስ ድንገት ተሾላልከው እንደሚጠማመዱ እንደዚህ ይሆናል በቃ። እና ይቅር ስላልንም በጣም የምንኮፈስ መሆን የለብንም። ይቅር ስላልንም ሰውን ይቅር ብንል፣ ብንበድል ማሩኝ ብንል፣ ብንበደል ይቅር ብንል የሚያኮራ አይደለም እውነት ለመናገር።
ወይም በቃ ትልቅ ፌቨር እንደሰራንም የምንቆጥር እኔ እኮ ይቅር ብያታለሁ እኔ እኮ ይቅር ብዬዋለሁ ብለን የምንኮራ የምንኮፈስም ከሆን ጤነኞች አይደለንም። በእውነት ምሳሌ ልስጣችሁ። ለምሳሌ ከእናንተ መካከል ለእግሬ ጫማ ገዛውለት ብሎ የሚኮራ ማንምትን የሚል ማን ነው? በጣም በጣም ልክ እንደ ውለታ ቆጥሮ እንደ በእውነት ይላል ለእግሬ ዋልኩት ውለታ እስከ ዛሬ ይላል። ለሴቶቹ ላድርገው መሰለኝ፣ ለሴቶቹ ማለት ነው። ለፀጉሬ ቅባት ቀባሁት፣ ውለታዬ እኮ በዛበት፣ መቼ ነው የሚከፍለኝ? ወይም እንደዚህ አደረግኩ ብሎ ሰው አይልም። እኛ ይኸውላችሁ በክርስቶስ ግንድነት ውስጥ ነው ያለ ነው። እንዳይረሳ ይሄ ክርስቲያን ሲሆን ሰው መገንዘብ ያለበት በክርስቶስ የወይን ግንድነት ውስጥ ያለን ክርስቲያኖች በወንዱ በወይን ግንዱ ቅርንጫፍ ከሆንን በቅርንጫፉ የምንኖር እኛ አንዱ ቅርንጫፍ ለሌላው ቅርንጫፍ ክብርና ፍቅር ሊኖረው ይገባል። አንድ እኛ በክርስቶስ አካል ውስጥ ያለን ብልቶች ከሆንን አንዱ ብልት ለአንዱ ብልት ያስብለታል። ስለዚህ ለወንድማችን ማሰብ አለብን፣ ለወገኖቻችን ማሰብ አለብን፣ ይቅር መባባል አለብን። ምህረት ይላል በግዕዝ ቋንቋ። መሐረ ማለት በብዙ ይተረጎማል። መሐረ ማለት ይቅር አለ፣ ምህረት አደረገ ማለት ነው። ይቅር ለማድረግ 3 ነገሮች መረሳት የለባቸውም። አንደኛ ምህረት ስጋዊ ይባላል። በስጋ ምህረት ማድረግ፣ በስጋ ይቅር ማለት ምን ማለት ነው? በስጋ ምህረት ማድረግ ማለት ለስጋ ተቸግሮ እያለ ሰው ለኑሮ ተቸግሮ እያለ ዙሪያው ገደል ሆኖበት እያለ የሚልሰው የሚቀምሰውን አጥቶ እያለ ምግብ አንስቶ መስጠት፣ ተራቁቶ እያለ ተመልክቶ ልብስ እንዳለ ቀዶ ማልበስ፣ ቆርሶ ማጉረስ ይላሉ እንደውም አባቶቻችን። እንዲህ አድርጎ መስጠት ስጋዊ ምህረት ይባላል፣ ለተቸገረ ሰው መስጠት። ሁለተኛው ምህረት የሚባለው ምህረት መንፈሳዊ ይባላል። ምህረት መንፈሳዊ ማለት ደግሞ ተበድለን እንደሆነ ይቅርታ ማድረግ፣ በድለን እንደሆነ ማሩኝ ማለት፣ ይሄ ምህረት መንፈሳዊ። ሶስተኛው ምህረት ነፍሳዊ ይባላል። ምህረት ነፍሳዊ ማለት ደግሞ መንፈሳዊ ትምህርት ማስተማር ማለት። ይሄ ማለት ምን ማለት ነው? አሁን እየሰራን ያለነውን አሁን እያደረግን ያለነውን የክርስቶስን ወንጌል ለዓለም ማድረስ በጣም ልዩ ምህረት፣ ወርቃማ ምህረት። ስለዚህ አንድ ክርስቲያን ሰው ምህረት ማድረግ ይገባዋል። ምን አይነት? የስጋ ምህረት፣ የመንፈስ ምህረት፣ የነፍስ ምህረት ማድረግ ይገባዋል። ይሄ 3ቱን ምህረት ማድረግ ማለት ነው። ምህረትና ርኅራኄ አለ። ርኅራኄ ያለው ቅድም ያነሳ ነው። አንደኛ ላይ በስጋ ያነሳ ነው አለ አይደል? እሱ ሁለተኛው ርኅራኄ አለ። እርግጥ ወንጌልም ለማስተማር ርኅራኄ ማድረግ። እኒህ ሰዎች እኮ የሚያስተምራቸው አጥቶ እየተቸገሩ ነው ብሎ ተጨንቆ ጉዳይ ብሎ ትኩረት ሰጥቶ ምንም እንኳን በስጋ ከዚህ ጉዳይ የሚያገኘው ነገር እንደሌለ ቢያውቅም ለነፍሴ ይጠቅመኛል ብሎ ምህረት ነፍሳዊን መስራት ይሄ ጉዳይ ነው። ርኅራኄ ቢሆን እባካችሁ ደስታዬን ፈጽሙልኝ ይላል። ስለዚህ የምትወዱ ሰዎች ቤተክርስቲያንን የምትወዱ ሰዎች አባቶችን ትልቁ ደስታቸው ይቅርታ ስለሆነ ይቅር ተባባሉ እያለ ነው። በአንድ ሀሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድ ሀሳብ ይሁንላችሁ ይላል። ይሄ ግሩም አገላለጥ ነው። ብርሃነ ዓለም ቅዱስ ጳውሎስ የገለጠው አንድ ሀሳብ ይሁንላችሁ፣ በአንድ ሀሳብ ተስማሙ፣ አትከፋፈሉ። የእናንተ መከፋፈል ጥቅም የለውም። ምክንያቱም ስለ ነገረ ክርስቶስ ስለ ነገረ ሃይማኖት አንድ ሀሳብ እንዲሆኑ እየመከራቸው ነው። እንግዲህ ይህንን እነግራቸዋለሁ። አሁን በሁለት መንገድ ነው ይሄ የሚብራራው። አንደኛው በኑሯችን አንድ ሀሳብ መሆን፣ ሁለተኛ በትምህርት በአስተምሮ በቤተክርስቲያን አስተምሮ በኢየሱስ ክርስቶስ ትምህርት ቤተክርስቲያን በምታስተምረው ልብ ለልብ እንድንገናኝ አንድ ፍቅር፣ አንድ ልብ፣ አንድ ሀሳብ እንዲሆንልን እየነገረን ነው ማለት ነው። ክርስቲያኖች በመንፈሳዊ ሀሳብ አንድ እንዲሆኑ ነው ብርሃነ ዓለም ቅዱስ ጳውሎስ እየተናገረ ያለው ማለት ነው። ህብረት እንድናደርግ በአንድ ሀሳብ በጌታ እንድንስማማ ነው እየነገረን ያለው። እንዳትለያዩ እያለ ነው። የፊልጵስዩስ ሰዎች ጋር የሆኑ ለያዮች ነበሩ አይደል? እነ ሲጢኪን በጣም እነ ኤዎድያን በጣም አደገኛ ሰዎች ናቸው። እዚያ የመለያየት ስራ የሚሰሩ ሰዎች ናቸው። እና እነሱ ከመለያየታቸው ምን እንደሚጠቀሙ
ይገርማችኋል። እሱም ብናብራራ በጣም ነው የምትደነቁት። በእውነቱ ሰዓት ስለማይበቃ ነው የምናልፍ። ሰዎቹን በመለያየት በመከፋፈል ገንዘብ ይሰበስባሉ እና ገንዘብ ሳስብ የአሁኑ ዘመን ነው የሚመስለኝ። ቅርታ ያድርጉልኝ እና ይሄ ነው የሚመስለኝ ማለት ነው። ተመልከቱ። አሁን ሰሞኑን ስንሰማ እንዲያው የእኛን ጉዳይ ልተውላችሁ እና በዓለም አቀፍ ጉዳይ እንደምትሰሙት አሁን በዚህ በራሽያ እና በዩክሬን ጦርነት እና ዋና ከጦርነቱ ተጠቃሚዎች አሉ ሲባል አሁን ጦርነቱ እንዳይቆም እየየ ያሉት አካላት ናቸው አሉ። በጣም እየተጠቀሙ ያሉት ወርቃማ ጥቅም፣ በጣም የተለየ ጥቅም የሚያገኙ አሁን ዓለም ሁሉ እየጮኸ ነው። እነዚህ ሀገራት የምታውቋቸው ናቸው፣ የአውሮፓ ሀገራት ናቸው። ከፍተኛ የሆነ ሀብት ነው እያጋበሱ ያሉት በዚህ በጦርነቱ ምክንያት ብቻ ማለት። ይሄ ጦርነቱ ደግሞ ራሽያን ዩክሬንን ምን ያህል እንደጎዳቸው፣ ምክንያቱም በደምም በኑሮም በምንም ነው። ከዚያ ቀጥሎ ደግሞ የተቀረውን ህዝብ በተለይ ደግሞ ድሆቹን እኛን ሶስተኛ የዓለም ሀገራትን እንዴት በኑሮ እንደ ማዕበል ሆኖ እንደመጣ የሚታወቅ ነው። ታውቃላችሁ። እንዲህ የሚጠቀሙ አካላት ሞቼ ይገኛለሁ ጦርነቱ መቆም የለበትም የሚሉ አሉ። እና እያችሁ ይህን ያነሳሁት ለምንድን ነው? በቤተ ክርስቲያኑ ሰላም እንዲፈጠር፣ አንድነት እንዲሆን፣ ክፉ እንዲርቅ፣ ጠላት እንዲበረግግ፣ የሰይጣን አሰራር ቀንዱ እንዲሰበር ደስ የማይላቸው አካላት አሉ። እናንተ ግን በምን ሀሳብ ተስማሙ አለ? በአንድ ሀሳብ አንድ ሁኑ፣ በአንድ ሀሳብ ተስማሙ። አንድ ሀሳብ በአንድ ልብ ይላል። ምክንያቱም እኛ አንድ ልብ ነው ያለን ክርስቲያኖች ስለሆንን። በአንድ አካል ላይ 3 ልብ የለም። ስሙ ክርስቲያኖች፣ በአንድ በክርስቶስ አካልነት ላይ ያለ 3 ልብ የለም። ስለዚህ 3 ልብ የለም። ይሄን ስሙ። 2 እግር ይኖር ይሆናል፣ 2 እጅ ይኖር ይሆናል፣ ግን 3 ልብ የለም። ያለው አንድ ልብ ነው። ስለዚህ አንድ ልብ እንድንሆን፣ አንድ ንግግር እንድንሆን፣ በአንድ ተስፋ እንድንጽናና ነው ቅዱስ ጳውሎስ የሚናገረው። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድስ እንኳን እንዳታደርጉ ይላል። ይሄ ይገርማል። ምን ማለት ነው? ይሄ የዘረኝነትን ስራ እንዳትሰሩ፣ ለወገኔ ይጠቅማል ማለት እንዳታደሉ፣ ለሆነ ጎጥ የሆነ ቦታ እንዳትወሸቁ ማለት እና ያስተዛዝባል። አንዳንድ ጉዳዮች አሁን ስንመለከት በእውነት ተውት፣ ሁሉን ቢያወጉ ሆድ ባዶ ስለሚቀር ክርስቲያኖች እና ጎጠኛ አትሆኑ እያለ ነው። ይውላችሁ አንዴ ከተለየን በኋላ፣ አንዴ ከአሮጌው ሰውነት ከተወገድን በኋላ አሁን እኛ አዲስ ሰዎች ነን እና ውግንናችን ከክርስቶስ ጋር፣ ውግንናችን ከክርስቶስ ቤተ ክርስቲያን ጋር ነው እና በጣም እኮ ራሳችንን እንኳን ሁሉ ሳይቀር የታዘብንበት ዘመን ላይ ነው ያለ ነው። አሁን እኮ ማርያም በጣም አደጋ ውስጥ ነው ያለ ነው። ታውቃላችሁ እናንተ ብዙ ነገር እና ያለንበት ሁኔታ በጣም አደጋ ውስጥ ስለሆንን እባካችሁ ለወገኔ ይጠቅማል ብለን የሚያዳላ ወይም የድሎት ስራ እንዳንሰራ። ሌላ ነገር በከንቱ ውዳሴ ሲል ለመመስገን ብላችሁ እንዳትሰቡ። በቃ ሾማለሁ፣ ዝናን አገኛለሁ፣ የከበሬታ ወንበር ይሳብልኛል፣ ቀይ ምንጣፍ ይዘረጋልኛል። አሁን አደይ አበባ ሆኗል መሰለኝ። እሱ ይዘረጋልኛል ብላችሁ ሌላ ነገር ውስጥ እንዳትገቡ በዚህ ጉዳይ ለመወደስ ብላችሁ እያለ ያስጠነቅቃቸዋል ብርሃነ ዓለም ቅዱስ ጳውሎስ። እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። ዛሬ እያጣላን ያለው ምንድን ነው? በክርስትና ህይወታችን ድሮም ይሄ ነበር ችግሩ። እኔ እበልጣለሁ እኮ ነው። አባቶቻችን አንድ ተረት አላቸው። መሬት የተኛ ሰው እንዴት ነው ይወርቃል? አያወርቅም ይላሉ። መሬት የተኛ ሰው አይወርቅም እና ትሁት የሆነ ሰው ምንም አይሆንም። አሁን ለምሳሌ ወንበር የሚፈልግ ሰው ሄዶ እዛ ታች ቢቀመጥ አሁን ሌላ ወንበር የሚፈልገው አካል ሊገጨው አይችልም፣ ሊጋጨው አይችልም። ምክንያቱም የሚፈልገውን ትቶለታል የሚፈልገውን። እንደውም ሊያዝን ሁሉ ይችላል፣ ሊደነግጥ ሁሉ ይችላል። ስማውል እንዴት እንደዚህ አደረገ ብሎ ድንግጥ ይልና ወደዚህ ሊመጣ ይችላል፣ ሊያከብረው ይችላል። እና ብቸኛ የክርስትና ህይወት ውስጥ ማሸነፊያ መንገድ ትህትና መሆኑን ቅዱስ ጳውሎስ ይናገራል። ራስን ታላቅ ማድረግ፣ እኔ ከሌላው እበልጣለሁ ማለት፣ እኔ ከሌላው የሚበልጥ ነኝ ማለት የትዕቢት ውጤት ነው። በጣም ከባድ። ከዚህ ይሄ እንደዚህ የምናደርግ ከሆነ በጣም ነው ጉዳት ውስጥ የምንወድቀው። ትዕቢት ነው።
ትዕቢት በግዕዝ ታብዮ መታበይ ማለት ራስን ከፍ ከፍ ማለት፣ ታህተተ ማለት ራስን ዝቅ ዝቅ ማድረግ ማለት እና ጌታ ሰይጣንን እንኳን ያሸነፈው በትህትና። የእኛ አባት እኮ ከሰይጣን ይበልጣል። እንዲህ ችሎታውን እኮ ማሳየት ይችል ነበር። የኛ አማኑኤል መድኃኔ ዓለም ምን ተስኖት አሳይቷል እኮ። በባህር ላይ እየረገጠ ሲሄድ ምንም ሳይኖር ደመናትን እየረገጠ ወደ ሰማያት ሲወጣ እኮ አይተነዋል። አማኑኤል ሞትን ሲረግጠው ሞተ ወኬዶ ለሞት ሞትን ርግጥ ሲያደርገው እኮ ተመልክተናል፣ አይተናል። ምንም የሚያቅተው የለም። ጠላታችን ዲያብሎስን ገና የሚቀጠቅጥበት ጊዜ ገና እንደሆነ ሲያሳይ ሰይጣንን እንኳን ድል የነሳው በምን ነበረ? በትህትና ነው። እና አንዱ የአሸነፊያ መንገዳችን የነገረን እሱን ነው። እና ምን አለ? ለራሱ የሚጠቅመውን እንዳይመለከት ነው ያለው። በጣም የሚገርም ቃል እና ለራሴ ይጠቅማል በሚል ነገር እንዳንያዝ ጥቅማችሁን ብቻ እንዳታሳድዱ ሌሎችንም አስቧቸው፣ ሌሎችንም ተራዷቸው፣ አሳትፏቸው እና ለእኔ ብቻ ባይነት ማግበስበስ እጅግ በጣም አደገኛ ጠባይ ነው እና ከዚህ ተጠበቁ እያለ ነው ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ። በረከቱ ይደርብን። ወንድም ይቀጥል። ቃለ ሕይወት ያሰማልን መምህራችን። ከቁጥር 5 እስከ 11 ድረስ ያለውን እናነባለን። የፊልጵስዩስ መልእክት ምዕራፍ 2 ከቁጥር 5 እስከ 11 ድረስ የፊልጵስዩስ ሰዎች ነው እያነበብን ያለ ነው። እሱን እያያችሁ እሺ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረው። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረው። ነገር ግን የባሪያውን መልክ ይዞ በሰው ምሳሌ ሆኖ ራሱን ዝቅ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነውና በማለት ቅዱስ ጳውሎስ ይናገራል። በጣም እንዴት ያለ ግሩም ቃል ነው እየሰማን ያለ ነው ክርስቲያኖች። አሁን ቀጥሎ ያለው ደግሞ በአመዛኙ ዶክትሪን ነው። ዶክትሪን የእስካሁኑ ስነ ህይወት ሲሆን የተግባራዊ ክርስትና ምላሽ ስለሆነ ስለሰማነው ወንጌል የምንሰጠው በጎ ምላሽ ነው። የእስካሁኑ የሰማነው በአንድነት መኖር፣ መስማማት፣ መዋደድ። እርግጥ በአንድነት ውስጥ ክርስቶስ አለ፣ ይሄ ምንም ጥያቄ የለውም። ክርስቶስ የሌለበት ክርስቲያናዊ አንድነት ስለሌለ ማለት ነው። ከዚያ ቀጥሎ አሁን የሚለው በኢየሱስ ክርስቶስ የነበረ ይህ ሀሳብ በእናንተ ዘንድ ደግሞ ይኑር ይላል። ምን ማለት ነው? ይሄ በክርስቶስ ኢየሱስ ክርስቶስ የነበረ ስለ ትሕትና ነው እየነገረን የነበረው አይደል? ትሁት ነበር አማኑኤል አምላካችን። ቅድም እንዳነሳ ነው እርሱ እግዚአብሔር ነው ታውቃላችሁ። ከሃሌ ኩሉ ኤልሻዳይ ከሁሉ በላይ የሆነ ምንም ምን የሚሳነው የሌለ ከአብ ጋራ በስልጣን ፍጹም ትክክል የሆነ እሱ ከሰማየ ሰማያት ወርዶ በትህትና ራሱን ዝቅ አደረገ። ከድሃ ቤት አደረ፣ እንደ ምስኪን የተወለደው ራሱ በግርግም ነው። እሱ ሰው እስከመሆን ራሱ ሰውነት ራሱ ምን ማለት እንደሆነ ታውቃላችሁ። የተዋረደ ነው ሰውነት። ሰውነት እኮ ክብር አጥቶ ነበር እኮ አማኑኤል መጥቶ እስኪያነሳን ድረስ የእግዚአብሔር ልጅ ኢየሱስ ክርስቶስ ከወደቅንበት እስኪያነሳን ድረስ እንዲህ ተዋርደን የነበረ ዝቅ ብለን የነበር ነበር። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደሚገባ ነገር አልቆጠረውም። ማለት ምን ማለት ነው? ኢየሱስ ክርስቶስ አምላካችን እግዚአብሔር ነው እያለን ስሙ። ከእግዚአብሔር ጋር ትክክል ነው ክርስቶስ። አሁን ይህን የሚሰሙ ሰዎች ለኢየሱስ ክርስቶስ አምላክነት ዲግሪ የሚሰጡ ሰዎች አሉ። ዲግሪ ኦፍ ዲቪኒቲ የሚሰጡ አሉ። ክርስቶስን ከአብ ትንሽ ዝቅ የሚል ነገር ግን እግዚአብሔር ነው አምላክ ነው ግን ከአብ ትንሽ ዝቅ ይላል ብለው ዲግሪ የሚሰጡ ማለት ደረጃ የሚሰጡ
እንደ መዳቢ ባለስልጣናት ማለት ነው። እንደዚህ አድርገው የሚያወጡ ከዛ ስታምፕ ሁሉ ለመምታት የሚሞክሩ ህጋዊ ለማድረግ ያንን ጥረት የሚያደርጓሉ። ኖ ወይ ኢየሱስ ክርስቶስ በእግዚአብሔር መልክ ሲኖር ሳለ እርሱ ከእግዚአብሔር ጋር መተካከልን እንደሚገባ አልቆጠረም ማለት ክርስቶስ ምንድን ነው እያለ ነው? እግዚአብሔር ነው። እግዚአብሔር ነው ማለት ከአብ ጋር የተካከለ ነው። በባህሪው ጌታ የሆነ ነው። በባህሪው ሁሉን ቻይ የሆነ ነው። አልማይቲ ጋድ፣ ምንም የሚሳነው የሌለ ሁሉን ቻይ ኤልሻዳይ ነው እሱ እያለ ነው። እንግዲህ እሱ ደግሞ ይላል ከእግዚአብሔር ጋር መተካከልን እንደሚገባ ነገር አልቆጠረውም ማለት ኢየሱስ ክርስቶስ ስጋን ሲዋሃድ ሰው ሲሆን ወልድ መጥቶ ከሰማይ ሰማያት ስጋን ሲዋሃድ እግዚአብሔርነቴን ልቀማ ነው ብሎ አልቆጠረም። እንደዚህ አላሰበም። ጌትነቴን እቀማ ይሆን እንደዚህ እቀማ ይሆን ብሎ እንኳን አላሰበም፣ አልቆጠረውም። ይሄንን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ዝቅ አደረገ። ምን ማለት ነው ይሄ? የባሪያን መልክ ማለት ባሪያ የተባለ አዳም ነው። ታውቃላችሁ፣ አዳም ለእግዚአብሔር ባሪያ ነው። ሁለት አይነት ባርነት ገጥሞታል። በጥንተ ተፈጥሮ ለእግዚአብሔር ባሪያ ነው አዳም አባታችን። በኋላ ደግሞ የኃጢአት ጭምር ባሪያ ሆኗል አባታችን አዳም። ከገነት ተባሯል። በዚህ ምክንያት ባሪያ ሆኗል። መንጸፈ ደይን ወድቆ በግራ ጋንን ተጠቅጥቆ ፍቶታት እኩያት አጣው ጸንተውበት የሚኖር የዲያብሎስ ባሪያ ባለሟል ሆኖ የሚኖር ምስኪን ሆኗል። ባህሪው ጎስቁሏል፣ አልጠፋም እንጂ ባህሪው ጎስቁሎ የሚኖር ምስኪን ሆኗል። ነገር ግን የእግዚአብሔር ባሪያ ነው አባታችን አዳም። የባሪያውን መልክ ተመልከቱ። የአዳምን ማለት ነው። መልኩን ያዘ ማለት ሰው ሆነ ማለት በሰው ምሳሌ ሰውን መስሎ በሰው ባህሪ የማይታይ እሱ ታይቶ፣ የሚገርም እኮ ነው። እንደ ሕፃናት አባዬ እማዬ እያለ እናቱን እየጠራ ወላዲተ አምላክን እየጠራ እናቱ ደግሞ በጀርባዋ አዝላው ወተት እየለመነ ማለት እፎቴሰስ ተሴሰ ከመ ሕፃናት አሊበ ይል። እንደ ሕፃናት እንዴት ነው ወተት የጠባው ጡት የጠባው እየተባለ እናቱ ደግሞ ሕፃኗን ተሸክማ ደከማት እስኪባል ድረስ ማለት እና በሀዚ ለሕፃን እፎ ደከምኪ ይላታል ቅዱስ አባ ጽጌ ድንግል ወላዲተ አምላክን። ክርስቶስን ታቀፈሽ ደከምሽ እኮ እናታችን ድንግል ማርያም ይላታል። በእናቱ እጆች በቅድስተ ቅዱሳን በድንግል ማርያም እጆች ሰማይ ወምድር ዘኢያገምሮ ሰማይና ምድር የማይችሉት እፎ እንከ ማሂፀነ ማርያም ጾሮ። እንዴት ነው ቆ የእሷ ማሂፀን የእሷስ እጆች የእሷስ ክንድ የተሸከመው እስኪባል ድረስ እና እንደ ሕፃን ኢየሱስ ክርስቶስ ራሱ ዝቅ አድርጎ በትህትና ማለት ነው ኖረ ይልና ከዚያ በምስሉም እንደ ሰው ተገኝቶ ራሱን አዋረደ ይላል። ይሄ የሚገርም ነው። ሰው በመሆኑ ኢየሱስ ክርስቶስ አምላካችን ራሱን አዋርዶ እንግዲህ በበረት ተኝቶ በጨርቅ ተጠቅልሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን አዋረደ ማለት ይሄ እኮ ነው። የሚገርም ነው። አምላክ ሲሆን ጌታ ሲሆን ፈጣሪ ሲሆን የት ነበረ መወለድ የነበረበት ብሎ ራሱ ሲታይ እውነት ለመናገር በምድር ላይ ለሱ የሚመጥን ቦታ ሳለ ሲጀመር የለም። እኛ አሁን በጣም ልዩ ቦታ ውድ ቦታ ሊባል የሚችል የት ነው እስቲ? በምድራችን በፕላኔታችን በምድር አሁን በምንኖርበት ስፍራ እጅግ ውድ በሚባል ስፍራ ራሱ ለእሱ አይመጥነውም። ይህም ከዚያም በላይ ነው። እሱ በእሳት መድረኮች እኮ ነው የሚኖር። ውቅያኖሶችን ትክ ብሎ ሲመለከታቸው እኮ የሚያተናቸው እኮ ነው። የቀላያት አምላክ ባህርና ነፋሱ ሁሉ የሚታዘዙለት ብሩክ አምላክ የዘላለም አባት እኮ ነው። ምንም ለሱ አይመጥነውም። ግን ይገርማል። በምድር ላይ ውድ ቦታ ሁሉ ለሱ ይገባው ነበር። ልዩ ቦታ ሁሉ ለሱ ይገባው ነበር። ግን ምን አደረገ? በከብቶች ግርግም በበረት ተኛ፣ በጨርቅ ተጠቀለለ። የሚለብሰው ልብስ እናቱ አጣች። ከዚያስ እንስሳቱ መጥተው ምን ገበሩለት ይላል? ምን ገበሩለት? እስትንፋሳቸውን ገበሩለት ነው። የሉቃስ ወንጌል ምዕራፍ 2 ላይ ተጽፏል አይደል? ወአስተማወቁ ወእስትንፋሰ አድግ ወላይም ይላል። እስትንፋስ ገበሩለት ይላል። እነዚህ እንስሳቱ ራሱ ማለት ነው። የምታለብሰውን ልብስ እናቱ ብታጣ ትንፋሽ እንስሳቱ ከበው አለበሱት እያለን ነው ነቢዩ ኢሳያስ የተናገረው ነው። ሰው አላወቀም፣ እንስሳቱ ግን አወቁት አለ። ይገርም እኮ ነው። አድግኒ አይመረ ዘአጥረዮ
ላህምኒ አይመረ ዘአጥሮዮ ዋህድ ግኒ ምቅማሆ ይላል ትንቢተ ኢሳይያስ ምዕራፍ 1 ቁጥር 3 ላይ። እንስሳቱ አወቁት፣ ጌታቸውን አወቁት፣ ህዝቤ ግን እኔ ረሳኝ ይላል። ሰው ግን አላስተዋለውም ነበር አማኑኤልን፣ ራሱን ዝቅ አደረገ። ለሞትም ይላል። የሚገርም ነው። መወለድ ብቻ አይደለም፣ በበረት መወለድ ብቻ አይደለም፣ መሰደብ ብቻ አይደለም፣ ለሞት ይኸውም ለመስቀል ሞት እንኳን የታዘዘ ሆነ ይላል። ከዚህም ላለፈ መከራ ራሱን አሳልፎ ሰጠ ማለት። ይሄ ደግሞ በጣም ልዩ ነው። ከስካሁን ሁሉ ደግሞ ትንሽ ጫን ያለ ጠንከር ያለ በበረት መወለድ ራሱ ሌላ በጣም ከባድ ትህትና ነው። መሰደብ፣ ባሪያ፣ ድሃ መባል ራሱ ሌላ መከራ፣ ሌላ መስቀል ነው። ግን ደግሞ በመስቀል መሞት ደግሞ በጣም ከባድ ወገኖቼ። መስቀል እኮ ማለት በብሉይ ኪዳን በመስቀል የሚሞት ሰው ማለት ምን አይነት ሰው ማለት ነው? በጣም በደል የሰራ ወንጀል የሰራ ማለት፣ ለሀገር የከበደ ጥፋት ያጠፋ ማለት እና ፋርሶች ናቸው በዚህ በመስቀል መቅጣት የጀመሩት። ይገርማቸዋል። እና ፋርሶቹ የመሬት አምላክ ነው። ፋርስ ማለት በአሁኑ ኢራን ማለት ነው። እና ዝም ብላችሁ በኢንተርኔት ብትፈልጉ ኦርሙዝድ የሚባል አምላክ ነበራቸው። የኢራን የታዋቂ አምላካቸው ነው። ለምሳሌ ፍልስጤሞች አምላክ አለ፣ በጣም የሚታወቅ በዓል ይባላል። የሚታወቅ የሲዶና አምላክ የሚባል አለ። በራሳቸው ሁሉም በየቦታቸው አለ። የባቢሎናውያን አምላክ የሚባል አለ። የፈርዖናውያን አምላክ የሚባል አለ። የሚታወቅ ማለት ነው። ጠቅለል ሲደረግ ይቻ አንድ ብቻ አይደለም። ምክንያቱም አሕዛብ አማልክቶቻቸው ብዙ ናቸው። ነገር ግን ጠቅለል ተደርጎ ዝነኛው ሲጠቀስ ማለት ነው በየቦታው። እና እነዚህ ኢራኖቹ ወይም ፐርሺየንስ ኦርሙዝድ የሚባል አምላክ አላቸው። የመሬት አምላክ ነው ብለው የሚያስቡት ያ የመሬት አምላክ ወንጀለኛ ሰዎች፣ የሚገርማችሁ ወንጀለኛ ሰዎች ከምድር ከፍ አድርገው ነው የሚቀጧቸው። ሲቀጧቸው ዝቅ ካደረጓቸው ሰውነታቸውን ይጸየፋል ብሎ ስለሚያስብ በጣም እኮ ከባድ ነገር ነው እናንተ። በጣም ከቋንቋ በላይ የሆነ እና ጌታን ይህን ያህል ምድር እንኳን ትጸየፋለች ብለው ሲሉ ከፍ አደረጉት። እሱ ግን ምስጋና ይግባው አምላካችን አማኑኤል ምድርን በደሙ አጠባት። ክብርና ምስጋና ሞቶ ሕይወትን ለሰጠን ለአማኑኤል ለአምላካችን ይሁን። አያችሁ ምድር እንኳን ከዚያ በኋላ ትንሣኤውን የምታከብረው እኮ በደሙ ታጥባ ነው አለ ቅዱስ ያሬድ። ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ። በደሙ ታጠባ፣ በዚያ ነው ከባድ ምስጋና የምታቀርበው አለ። እና በመስቀል ላይ እስከ መሞት ደረሰ ሲባል ቀላል አይደለም ወገኖች። ይሄ ምን ማለት ነው? ምን ያህል ስለኛ ሲል እንደተዋረደ፣ ምን ያህል ስለኛ ሲል እንደተሰደበ ማሳያ ነው። ቅዱስ ጳውሎስ የኢየሱስ ክርስቶስን መሞት በመስቀል ላይ መከራ መቀበሉን ምን ብሎ ነው የሚገልጠው? መታዘዝ ነው የሚለው። በነገራችሁ ላይ ለመስቀል እየታዘዘ ነው አምላካችን አማኑኤል። እና እሱ ደግሞ ምን ሆነ ይላል። ቀጥሎ እንመጣለን እናየዋለን። በአባቱ ቀኝ ነው የተቀመጠው። ይኸውላችሁ ራሱን ዝቅ ሲያደርግ ክርስቶስ በግርማ ደግሞ ከፍ ነው ያለው። ያለ ልክ ከፍ ቅድም ሲያነብላችሁ ሰምታችኋል አይደል? ያለ ልክ ነው ወደ ላይ። ምን ማለት ነው ይሄ? በእኛ አእምሮ ልክ ከምንለው በላይ ልክ ማለት ነው። በእኛ አእምሮ ኮርነር ከምንለው በላይ ኮርነር ማለት ነው። በእኛ አእምሮ ቶፕ ከምንለው በላይ ቶፕ ማለት ነው። የመጨረሻ ከምንለው በላይ መጨረሻ ማለት ነው። በክብር ተቀመጠ ማለት ክብሩ ልዩ ነው፣ ከቋንቋ በላይ ነው፣ አይብራራም፣ አይተነተንም ማለት ነው። ቀጥሎ ምን ይላል? ከስም በላይ ያለውን ከስም ሁሉ በላይ ያለውን ስም ሰጠው ይላል። ምን ማለት ነው ይሄ? የአምላክነት ስም ማለት ነው። የጌትነት ስም ማለት ነው። እንግዲህ አምላክ ኢየሱስ ክርስቶስ መባሉን መገለጡን ያሳያል። ይሄ ደግሞ ሰጠው ማለት አብ ሰጪ ወልድ ተቀባይ ነው እያልን አይደለም። ይሄ ማለቱን ማለት ነው ቅድመ ዓለም በባህሪው ጌትነት ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ አሁን ስጋን መዋሃዱን የሚገልጥ ነው። በተዋህዶ ከኛ ጋር አንድ መሆኑን በአትርፎ ርዕስ ሲገለጥ እሱ ግን ከፍ ያለ ከአባቱ ጋር ትክክል መሆኑን የሚገልጥ ነው። በሰማይና በምድርም ከምድርም በታች ያሉት ሁሉ በኢየሱስ ክርስቶስ ስም ይንበርከኩ ይላል። ምን ማለት ነው? ይሄ የሚመለክ ነው ማለት ነው። ግሩም የሚሰገድለት ማለት ነው። በእግር ተንበርክከን በጭንቅላታችን ተደፍተን ፍግም ብለን የምናመልከው ማለት አምልኮት የተገባው ማለት ነው። ክርስቶስ የሚመለክ ነው ማለት ነው።
አንዳንዶች ይገርመኛል። አሁን ስለ ኢየሱስ ክርስቶስ አምልኮ ቤተ ክርስቲያንን ሲወቅሷት እናያለን። ሶሪ ይህን ስንናገር እናዝናለን። እግዚአብሔር በሚያውቅ በጣም ማለት ነው። እና ጌታ መድኃኒታችን ኢየሱስ ክርስቶስ እኛ እንዴት እንደምናመልከው መጥተው ቢያዩ ደስ ይለኛል። እኛ የምናመልከው በስግደት ነው፣ እየሰገድንለት ጉልበት ሁሉ ለአንተ ይገዛል ብለን፣ ጉልበት ሁሉ ለአንተ ይንበረከካል ብለን፣ ከስም በላይ የሆነ ስም ስለሆነ በእግራችን ተንበርክከን በጭንቅላታችን ተደፍተን እንገዛለታለን። መስገድ ማለት መገዛት። ተቀነዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረሃድ አጽንዕዋ ለጥበብ ከመይትማ እግዚአብሔር አለ ቅዱስ ዳዊት። ለእግዚአብሔር በፍርሃት ተገዙ ይላል። በረዓድም ደስ ይበላችሁ ማለት ረዓድ ለጉልበት ነው። ስትሰግዱ ደግሞ ደስ እያላችሁ፣ እየተበሳጫችሁ አይደለም፣ እየተናደዳችሁ አይደለም፣ እየተበሳጫችሁ እያመማችሁ ሳይሆን ደስ እያላችሁ ስገዱለት ነው። ከዛ ይሄ ፍጥረት ሁሉ ይንበርከክለት እያለ ቅዱስ ጳውሎስ ይናገራልና ማለት ይሄ በግዕዛችን ለኢየሱስ ክርስቶስ ስም ሰማያትና ምድር ሁሉ ይሰግዱለታል። በቀላያትም ያለ በምድርም ያለ ሁሉ እንዲሰግድለት የሚጋብዝ የሚናገር ነው። ይሄ ማለት ነው ጉልበታችን ሁሉ ለእርሱ ይሰግዳል። ከመለስሙ ለእግዚእነ ኢየሱስ ክርስቶስ ይሰግድ ኩሉ ብርክ ዘበሰማያት ወዘበምድር ወበቀላያት ወለእለ ታሕተ ምድር። በምድርም በሰማይም በታችም በላይም ያለው ሁሉ ለዚህ ቡሩክ አምላክ ከልቡ ይሰግድለታል፣ ይገዛለታል ማለት ምን ማለት ነው? ይሄ ሰማይ ማለት በሰማይ የሚኖሩ መላእክት ማለት ነው፣ በሀገራቸው ማለት ነው። ምድር የተባለ ደግሞ በምድር የሚኖሩ ፍጥረታት ሁሉ ማለት ነው። የሚታየውም የማይታየውም፣ ድሃውም ሀብታሙም፣ ሰውም ሆነ ሌላውም ሁሉ ለእሱ ይገዛለታል ማለት ነው። እሱን እኮ የማይሰማው የለም አይደል? የማይታዘዝለት የማይገዛለት የለም ማለት። አእባነ ቢታንያ እንኳን ክብሩን ሰምተው ሰግደውለታል፣ አመስግነውታል አይደል? የማይሰግድለት የማይገዛለት የለም። ኢየሱስ ክርስቶስ ምስጋና ይግባውና ካለ ፍጥረትም ቢሆኑ የተሰወሩትም በግልጽ ያሉትም የማይታዩትም እኛ የምናውቃቸውም። በነገራችን ላይ ፍጥረታት በሁለት መልኩ መረዳት ተገቢ ነው። አንደኞቹ እኛ የምናውቃቸው ናቸው ወይም የደረስንባቸው፣ የሰው ልጅ በችሎታ ሁሉ ተመራምሮ የደረሰባቸው፣ ገና ተመራምሮም አልደረሰባቸውም፣ አልዘለቅንም፣ አልጨረስናቸውም። ከዚያም በላይ ደግሞ የሚገርም ነው። ከዚያም በላይ ደግሞ እኛ ማናውቃቸው ግሩማን ፍጥረታት አሉ፣ እግዚአብሔር የሚያውቃቸው ማለት ነው። ካል ፍጥረት ይባላሉ በቤተክርስቲያን ትምህርት። እነዚህ ሁሉ አሉ። በእውነቱ አሁንም ዓለም አልደረስኩበትም የሚል የሆነ ነገር ሽው ሲላ ያለው ምን ይሁን አላወቅኩም ይላሉ ብዙ ጊዜ ሰዎቹ፣ የናሳ ሰዎች ማለት ነው። የሆነ ነገር አልፏል፣ የሆነ ነገር እንትን ብሏል ይላሉ። እኔ እሱም ብቻ አይመስለኝም። እሱ እርግጥ በሁለት ሊተረጎም ይችላል። በራሳቸው እነሱ የአንዲፋይንድ ኦብጀክትስ ነው የሚሏቸው። ዝም ብለው አንዲፋይንድ ኦብጀክትስ ነው የሚሏቸው ብዙ ጊዜ እነሱ የራሳቸው ጉዳይ ነው። እሱ የሆነ ሆኖ በቅዱሳት መጻሕፍት የተመዘገበውን ይህንን ምዕመናን ክርስቲያኖች መረዳት አለባቸው። ምናልባትም ይህን እየሰሙ ያሉ የቤተ ክርስቲያን አስተምሮ እንዴት ጥልቅና ግሩም እንደሆነ እንዲገነዘቡ ማለት። ቤተ ክርስቲያን በትምህርቷ ውስጥ ስነ ፍጥረትን ድንቅ አድርጋ ታስተምራለች፣ ነገረ መለኮትን ታብራራለች፣ ምስጢረ ምስጢራትን አየራትን ሰንጥቆ ባለው ምስጢራት ላይ ሁሉ ስሉጥ ስለሆነች ለልጆቿ ትሰብካለች። ይህን ድንቅ ምስጢር ትናገራለች ማለት ነው። እና ለኢየሱስ ክርስቶስ ስም ለሚበልጠው ስም ኃያል ለሆነው ስም ምን ለሚለው ስም ኢየሱስ ክርስቶስ የሚለው ስም። በነገራችን ላይ ኢየሱስ የሚለው ስም ከሰማይ የመጣ ስም ነው። ፍጥረት ሁሉ ሊገዛለት የሚገባ ስም ነው። ኢየሱስ ክርስቶስ የሚለው ስም ይሄ መድኃኒት ማለት ነው ራሱ። እና አንዳንድ መድኃኒቶች ጊዜያዊ ናቸው። ይሄ ስም ግን ዘላቂ መድኃኒት ነው። የበሽታችንን ሰንኮፍ ጥሎ ነቅሎ የጣለልን መድኃኒት ነው። በቃ ንቅል ሰንኮፉን ከስሩ ከመሰረቱ ንቅል አድርጎ ይህንን ያጎደለልን የቆረጠልን እውነተኛ አምላክ የዘላለም አባት የሰላም አለቃ ነው። ስሙ እንደዚያ ነው ተብሎ የሚጠራ የዘላለም አባት የሰላም አለቃ፣ ስልጣን በትከሻው ላይ የሆነ ጌትነት የባህሪ ገንዘቡ የሆነ የሚሰገድለት ምን ማለት ነው? ይሄ ስልጣን በትከሻው ነው ማለት ጠይቀነው አናፍርም ማለት እኮ ነው። መድኃኔ ዓለም ኢየሱስ ክርስቶስ የኔ አባት ብለን አያሳፍረንም ማለት ነው። ብንታመም ይፈውሰናል፣ ብንቸገር ይረዳናል፣ ብንፍገመገም ይደግፈናል። ዙሪያው ገደል ቢሆንብን ደልዳላ ሜዳ ማድረግ ይቻለዋል። ነፋስ ሳይኖር ሸለቆውን በውሃ መሙላት የሚቻለው፣ ምንም የሚበላ ሳይኖር ልጆቹን ማጥገብ የሚቻለው ብሩክ አምላክ ነው።
ምስጋና ይግባው መድኃኔዓለም አምላካችን እና ይሄ እንዲህ የተመሰገነ አምላክ ነው። ከዚያ በኋላ ቅዱስ ጳውሎስ በጥልቅም በላይም በግልጽም ላሉት ሁሉ እነዚህ ሁሉ ለኢየሱስ ክርስቶስ ስም እንዲሰግዱ፣ እንዲያመሰግኑት፣ እንዲያከብሩት ይናገራል። ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን ለእሱ ይሰግዳል ማለት፣ እሱን ያመልከዋል፣ ያከብረዋል ማለት ነው። ምክንያቱም እሱ ከሁሉ በላይ የሆነ የዘላለም አምላክ ስለሆነ ማለት ነው። ከየዘላለም አምላክ ስለሆነ ማለት በነገራችን ላይ በምድር ላይ የመጨረሻውን ምስጢር ከሰው ወገን ከፍጡራን ወገን እንደ ድንግል ማርያም ያየ የለም። ምክንያቱም እሷ የምታውቀውን ማንም ሰው ሊያውቅ አይችልም። ማንም ሐዋርያ አያውቅም። ማንም ነቢይ አያውቅም። እሷ ያወቀችውን ደጋግመን የምንጠራቸው ሐዋርያው ጳውሎስ፣ ደጋግመን የምንጠራው ወልደ ነጎድጓድ ታዎሎጎስ ቅዱስ ዮሐንስ፣ አቡ ቀለምሲስ ቅዱስ ዮሐንስ እንኳን እንደሷ አያውቅም፣ እንደ እናታችን እንደ ድንግል ማርያም። ለምን? ድንግል ማርያም የምስጢራት ሁሉ ምስጢር የሆነ ኢየሱስ ክርስቶስን በማህፀኗ 9 ወር ከ5 ቀን የተሸከመች እናት ነው። ይህ እኮ ከባድ እኮ ነው። እነሱ ሲያስቡት እንኳን የሚደነግጡለትን አይደል? ዮሐንስ በራእዩ በምዕራፍ 1 ላይ ያኔ ፊቱን ባየው ጊዜ እንደምን ሆንኩ ነው ያለው? ወደኩ እንደሞተ ሰው ሆንኩ አለ ዮሐንስ። የሚያውቀው ክርስቶስን እኮ ነው። እመብርሃን እናታችን ላዩ እሳት ታቹ እሳት መሀሉ እሳት የሆነውን እሳተ መለኮትን በማህፀኗ ተሸከመች። ሁሉ ነገሩ እሳት የሆነ በሰማይ ሰማያት ከብሮ ቅዱስ ቅዱስ እየተባለ መላእክት እንኳን ሊያዩት አይደለም በፊቱ መቆም አንችልም ብለው በሁለት ክንፋቸው እግራቸውን፣ በሁለት ክንፋቸው ፊታቸውን፣ በሁለት ክንፋቸው ይሰሩ ከጽንፍ እስከ ጽንፍ እየበረሩ የሚያመልኩትን ብሩክ አምላክ በማህፀኗ የተሸከመች ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጥረት ሁሉ የሚሰግድለት የሚንበረከክለት የጌቶች ጌታ የአማልክት አምላክ ቡሩከ ባህሪ መሆኑን ቅዱስ ጳውሎስ በመልእክቱ እየነገራቸው ነው። ስለዚህ ለሱ እንሰግዳለን፣ ለሱ ይሰግዳል ምላስም ሁሉ ይላል። ይገርማል። ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመስክር ይላል። አሁን ይገርማል። ምላስ ማለት በምንም ቋንቋ ይናገር በአንደበቱ የሚናገር ሁሉ የሰው ልጅ ሆኖ የሚናገር ሁሉ ለእግዚአብሔር አብ ክብር ስሙ አንድ ለእግዚአብሔር አብ ክብር ይሰጥ ዘንድ አብን አከብራለሁ እያለ ሰው አብን ወዳለው እያለ ኢየሱስ ክርስቶስን አላከብርም ማለት አይቻልም። ምንድን ነው የሚል? ለእግዚአብሔር አብ ክብር ይስጥ ነው የሚል። ከዚያስ የኢየሱስ ክርስቶስን ጌትነት ወይም አምላክነት ይመስክር። እንዴት ነው ደስ የሚል! በመድኃኔዓለም ለእግዚአብሔር አብ ክብር መስጠት። እግዚአብሔር አብ ሁሉን ቻይ ጌታ እግዚአብሔር ነው። ኢየሱስ ክርስቶስ ደግሞ ጌትነቱን ማለት ነው ገዥነቱን ማለት ነው። ጌትነት ማለት ሁሉን ቻይነት ማለት ነው። የሚችል ሁሉን የሚችል ማለት ነው። ስለዚህ ይሄንን አምነን በዚህ ህይወት ውስጥ ለእርሱ ተገዝተን ለእርሱ እሱን እያመለክን እንድንኖር ማለት ነው። ቅዱስ ጳውሎስ ይህንን ነው አበክሮ እየነገረን ያለውና ስለዚህ በዚህ ጉዳይ ደግሞ በእናንተ ደስ ይለኛል ስለምትገዙ እናንተ ደግሞ ይላቸዋል። እነዚህን ፊልጵስዩስ ሰዎችን እናንተ ስለምትንበረከኩለት፣ ስለምትሰግዱለት፣ ስለምታመልኩት፣ ቡሩክ ቅዱስ ስለምትሉት፣ ለሱ አምልኮ ስለምትሰጡ ደስ ይለኛል። በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም ደግሞ አሁን ብርቅ እናንተ ደግሞ ባካችሁ የራሳችሁን መዳን ፈጽሙ ይላቸዋል። አሁን ነገረ ድህነት ገባን። አሁን ክርስቲያኖች ይህንን ሲሰሙ በደንብ እንዲያስተውሉን እንፈልጋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን በዓለም አቀፍ ክርስትና አሁን ይህንን የሚሰሙ ሰዎች የአንዳንድ ሰዎችን አእምሮ ወደ ክርስትናው ህይወት መጋበዝም ይገባል። በእውነቱ ስንጋብዛቸው የምንነግራቸው እውነት ይሄ ነው። አንዳንድ ሰዎች ድህነት ቅጽበታዊ ይመስላቸዋል። ሰው በድንገት ድኖ ብቻ ነገር የበቃ ይመስላቸዋል። አይደለም። ድህነት ፕሮግረሲቭ ነው። ምን ማለት ነው? ይሄ የሰው ልጅ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምኖ ሲጠመቅ የሰው ልጅ ኢየሱስ ክርስቶስ እግዚአብሔር እንደሆነ አምኖ ሲጠመቅ ያን ጊዜ
ከዘላለም እስራት ነፃ የሚያወጣበት የእግዚአብሔር ጸጋ የሚወጣበት የእግዚአብሔር ጸጋ ይሰጠዋል። ያንን ግን እስከ ፍጻሜው ድረስ በመታገስ በቅድስና እግዚአብሔርን በማምለክ ጸንቶ መዳኑን ካልፈጸመ የዚህ ሰውዬ ድህነት መንገድ ላይ ተቋርጦ ይቀራል። የግድ መፈጸም ይገባዋል። ድህነት የሚፈጸም ስለሆነ፣ ድህነት ድንገቴ ስላልሆነ፣ ድህነት ቀጣይ ስለሆነ። እንዲህ ስንል አንዳንድ ሰዎች ምን እያልክ ነው ደግሞ? ምንድን ነው አንተ ሰው የምታስተምረው? ምን እያወራህ ምን እየተናገርክ ነው ብለው ንግግራችንን ቀለል የሚያደርጉ አሉ። ከዚያም በድፍረት ምን ይላሉ? እና ታዲያ ፈያታዊ ዘይማን እንዴት ነው የዳነው ብለው ይጠይቁናል። በግራ በኩል የነበረው ወንበዴ እንዴት ዳነ ይላል። አሁን እሱን እንንገራቸው ይስሙን። በቀኝ በኩል የነበረው ወንበዴ ድኗል። እንዴት እንደዳነ ግን ሰዎች ብዙ ጊዜ እዚህ ላይ ግራ ይጋባሉ። በቀኝ የነበረው ወንበዴ ዝም ብሎ ዳነ ሲባል እንዲህ ቀላል አይደለም። ዝም ብሎ እንደዚህ ድንገት የዳነ አይደለም። በቀኝ በኩል የነበረው ወንበዴ በኢየሱስ ክርስቶስ እንዴት እንዳመነ መጽሐፍ ቅዱሱ ላይ ተጽፏል። በነገራችሁ ላይ እንዴት እንዳመነ፣ እንዴት ጽኑ እምነት እንደነበረው፣ እንዴት በዚያ አይነት ሁኔታ ውስጥ በዚያ መከራ ውስጥ ከስር እግሩ በችንካር ከላይ እጁ በችንካር ተጣብቆ በነበረበት በዚያ አስቸጋሪ ሁኔታ ውስጥ በዚያ ምጥ በሆነ ፈተና ውስጥ ሆኖ ጌታ ሆይ በመንግስትህ በመጣ ጊዜ አስበኝ ብሏል። በመንግስትህ ማለት ክርስቶስ መንግስት እንዳለው አስቧል፣ አምኗል። ሁለተኛ ጌታ ሆይ ብሎ ጌታ እንደሆነ አምኗል። ደግሞ እንደሚመጣ ደግሞ ተማምኗል። በኢየሱስ ክርስቶስ ትመጣለህ ብሏል። አንድ ትመጣለህ። የምትመጣ እኮ ነህ አንተ። የምንጠብቅህ መድኃኒት ነህ። ተስፋ የምናደርግህ ህይወት እኮ ነህ አንተ። ትመጣለህ። ያኔ ስትመጣ እባክህ በመንግስትህ አስበኝ ብሎ መምጣቱን አምኖ ጌታ መሆኑን አምኖ ደግሞ መንግስት እንዳለው አምኖ፣ ሁለተኛ የሚሰጥ እንደሆነ ጌትነት ደግሞ እንደሚሰጥ አምኖ ተናግሯል። ስለዚህ ይሄ ሰውዬ በፍጹም እስከ መጨረሻው ድረስ ምን አይነት የተተነተነ እምነት እንደነበረው መገንዘብ ይገባል። እንደ ሸማ ጥቅር እንደ ወርቅ እንክብል በተጻፈ አጭር መልእክት ላይ ይህንን የመሰለ መለኮታዊ ጥቅም ያለው ቃል ተመዝግቦ ይገኛል ማለት። ስለዚህ ድንገት አይደለም የዳን ነው። ምንድን ነው የሚለው ቅዱስ ጳውሎስ? በፍርሃትና በመንቀጥቀጥ ይላል። ይገርመኛል። ስለዚህ ወዳጆቼ ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ማለቱን ማለት ነው። በፍርሃት ሆናችሁ መንፈሳዊ ፍርሃት ያስፈልጋችኋል። ለምን? እግዚአብሔር አባት ስለሆነ መከበር አለበት። ንጉሥ ስለሆነ መፈራት አለበት። አምላክ ስለሆነ መመለክ አለበት። በፍርሃትና በመንቀጥቀጥ ሆነን የራሳችንን መዳን መፈጸም አለብን ማለት ምን ማለት ነው? እስከ መጨረሻው እቅታ ድረስ መጽናት ይገባል። እስከ መጨረሻው እቅታ የማንጸና ከሆነ፣ እስከ መጨረሻው እቅታ ማንበረታ ከሆነ፣ ልክ እንደ ነፋስ የምንፍገመገም ከሆነ፣ አንዴ ወደ ቀኝ አንዴ ወደ ግራ እያልን መንፈሳዊ ሕይወታችን የሚዛባ ከሆነ አደጋ ውስጥ እንወድቃለን። ስለዚህ በፍርሃትና በመንቀጥቀጥ ሆናችሁ የራሳችሁን መዳን ፈጽሙ። ስለ በጎ ፈቃዱ መፈለግንና ማድረግንም በእናንተ ዘንድ የሚሰራ እግዚአብሔር ነውና። ስሙ ክርስቲያኖች፣ ኢየሱስ ክርስቶስም በማቴዎስ ወንጌል በምዕራፍ 24 ቁጥር 13 ላይ ሲነግረን የነገረን ነገር ምንድን ነው? ኢየሱስ ክርስቶስ እስከ መጨረሻው መጽናት ያስፈልጋል ብሏል። ለመዳን እስከ መጨረሻው መጽናት ያስፈልጋል። እስከ መጨረሻው ያልጸና ሰው ቁርጡ ያልታወቀ ነው ማለት። በክርስቶስ ባለን ትምክህት ከዘላለም እስራት ነፃ መውጣታችን ጥርጥር የለውም። ምን ማለት ነው ይሄ? ከዘላለም ባርነት በአዳም ምክንያት ገጥሞን ከነበረው ጉዳይ አምልጠናል፣ ተርፈናል። በወልደ እግዚአብሔር አብ በኢየሱስ ክርስቶስ። ምን ማለት ነው ይሄ? ድነናል ማለት ነው። አሁን ግን የዘላለም ሕይወት ኢየሱስ ክርስቶስ የሚሰጠን መንግስቱን የምንወርስበት ጸጋ ግን ወገኖቼ እስከ መጨረሻ ድረስ የራሳችንን መዳን በመፍራትና በመንቀጥቀጥ ስንፈጽም ነው የምናገኘው። አባቶች ያልሞተ ሰውና ያልፈረጠ እንቁላል መጨረሻው አይታወቅም ይላሉ። ስለዚህ ገና ነው ማለት ነው። ምነው በባትሪ ማላውቅ ትሉ ይሆናል። በባትሪ ብታውቀው እስኪፈርጥ ድረስ እርግጠኛ መሆን አትችልም። አንዳንድ የሚመስል ይኖር ይሆናል። ስለዚህ ወገኖች እስከ መጨረሻው ድረስ መጽናትና መበርታት ይገባል። በመጥፎና
ጠማማ ትውልድ መካከል ይላል። የሚገርም በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችና ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። ምንም ነገር ስታደርጉ በመጥፎና በጠማማ ትውልድ መካከል መኖራችሁን እንዳትረሱ። ክርስቲያኖች አሁን የምንኖርባት ዓለም የወደቁ ሰዎች መኖሪያ ነን። ያሸነፏት ግን አሉ እዚህ ውስጥ እየኖሩ። እናንተ ግን እኔና እናንተ ግን የምንኖርባት ዓለም የወደቁ ሰዎች ናት። ስለዚህ ጠማማዎች አሉ ማለት ነው። ጠማማ ሀሳብ ብቻ የሚያስቡ እኛም እንደዚህ ያለ ጠማማዎች ከሆንን ልብ ልንገዛ ይገባናል። ጥመት ያለብን ከሆንን ማለት መጥፎ ትውልድ የሚባል አለ። ተመልከቱ። በዚህ መካከል ግን ያለ ነውርና ያለ ነቀፋ የእግዚአብሔር ልጆች እንድትሆኑ ይላል። የሚገርም ነው። ሳታንጎራጉሩ ደግሞ ክፉም ሳታስቡ እግዚአብሔርን በሕይወታችሁ አክብሩ። ምንጊዜም በኢማአማንያን መካከል ነው የምንኖረው፣ እንዳትረሱ። በማያምኑ ሰዎች መካከል ነው የምንኖረው። ደግሞ በሚያምኑም ደግሞ ጠማሞች መካከል ልንኖር እንችላለን። የሚያምኑ ሆኖም ጠማማ ብቻ የሆኑ ሰዎች ማለት ነው። ደግሞ በዚህም መካከል ደግሞ ክፉዎች፣ በዚህም መካከል ደግሞ ሌላ ሀሳብ ያላቸው ይኖራሉ። ስለዚህ በእነሱ መካከል እየኖሩ ነው የፊልጵስዩስ ሰዎች የእግዚአብሔር ልጆች ሆነው እየኖሩ የነበረው። ይህንን አጽንታችሁ እስከ መጨረሻው ያዙ እንዳትናወጡ እያለ ይነግራቸዋል። እስከ 14 ነበር አለ ያነበብከው። ከዚያ በእነርሱም መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ ይላል። በማን መካከል? በጨለማው መካከል። ቅድም ተናግረናል አይደል? በዚህ በጨለማው በክፉ በጠማማው መካከል ስትኖሩ በእነሱ መካከል ብርሃን አብሩ። እንግዲህ ብርሃን ማብራት እንደ አቅማችን እና አንድ ፈላስፋ ምን ብሏል ይባላል? ጨለማውን ከምትረግም ሻማ አብራ ይላል። ብድግ ብለህ ተነስተህ ማለት ብርሃን አብራ። አንተ እንደ አቅም የምትችለውን ስራ የምትችለውን አድርግ። የቀረውን እግዚአብሔር ይሞላዋል። የእኛ አምላክ ደግሞ ያቺ ትንሿን ሻማ የፀሐይ ብርሃን ማድረግ ይቻለዋል እኮ። መድኃኔዓለም ምን ተስኖት? ቀን ብቻ ሁን አንተ። ጠማማ አትሁን እንጂ ነገረ ሰሪ ጉድጓድ ቆፋሪ አትሁን እንጂ። ጉድጓድ ቆፋሪ ማለት ገብቷቸዋል። ጉድጓድ ለስራ የሚቆፍሩትም ቦይ የሚቆፍሩትም ማለት እንዳልሆነ ነገረኛ አትሁን ማለት ነው። ከዚያ በእነሱ መካከል በዓለም እንደ ብርሃን ትታያላችሁ። ምን ማለት ነው ይሄ? ጨለማ ምንድን ነው? በጨለማው መካከል በክፉ መካከል ማለት ባልተማሩት መካከል እናንተ ብርሃን ሁኑ። ባላመኑት መካከል ምን ሁኑ? ብርሃን ሁኑ። ምንም ወንጌል በማያውቁ መካከል እናንተ ምን ሁኑ? ብርሃን ሁኑ። ሃይማኖታቸውን ባልተገነዘቡ መካከል፣ የእኛን ሃይማኖት አሁን የማያውቁ በጣም ብዙ ሰዎች አሉ። በእነሱ መካከል ብርሃን መሆን ምን ማለት ነው? ይሄ በህይወታችን ርቱዕነት፣ በቃ ያችን ህይወታችንን አይተው እስማ ይሄ ልጅ እንዴት ነው ደስ የሚል አነዋወሩ፣ እንዴት ደስ ይላል፣ ህይወቷ እንዴት ደስ ይላል ብለው እንዲቀኑ አስቀኗቸው። እና ቅዱስ ጳውሎስ አንዳንዶችን አስቀንቼ ይላል ሮሜ መልእክቱ ላይ አስቀንቼ ይላል እኮ። በቃ ማስቀናት ሌሎቹን በህይወታችን፣ በአነዋወራችን፣ በፍቅራችን፣ በአንድነታችን፣ በህብረታችን አንዱ ለአንዱ በሚያደርገው አንዱ ለአንዱ በሚያሳየው ፍቅር ማለት ነው። ከዚያስ በክርስቶስ ቀን ይሄ ጉዳይ የምመካበት ይሆነኛል ይላል። አሁን የለፋነው ልፋት፣ አሁን የምንሰራው ስርዓት፣ አሁን የምናደርገው ነገር ለእኛ የሚጠቅም ነው ወገኖች። ዳግም ሲመጣ ይከፍለናል፣ በምጽአቱ ይከፍለናል። አማኑኤል የምመካበት ማለት ያስተማርነው ትምህርት፣ እነዚህን የተማሩ ሰዎች በእምነታቸው ጸንተው ከተገኙ፣ በሃይማኖታቸው በርትተው ከኖሩ፣ ልክ ካጋቡ እነሱም እንደዚያው ማለት ነው። አንዳንድ ቢዝነሶች አሉ አይደል? ሰዎች ቢዝነሱን ሲያደርጉ የሚያደርጉት ምንድን ነው? በተለይም እቺ ወይዘሮ ቻይና የምትባል ቢዝነሶቿን ሁሉ ስታመጣ ታስተሳስራለች። እንዳለ ቼን ነው የምትሰራው። አይታችሁ ከሆነ ቲያንሽ የሚባለው እንደዚህ በቼን ነበር የሚሰራው። አንዱ አንዱን ይወልዳል። ከዛ በኋላ የቀረው ሌላውን ሁሉ እያበዛ ቅርንጫፍ እያደረገ ነው የሚሄድ እና የሆነ እንዲህ ብዙ አይነት ስራዎች ነበሩ ያል የሆኑ እንደዚህ ያሉ እንደዚህ እያደረገ እናንተም እንዲህ እያበዛችሁ በሄዳችሁ ቁጥር፣ እየሰራችሁ በሄዳችሁ ቁጥር ሽልማት አላችሁ። የደከማችሁት ድካም፣ የሮጣችሁት ሩጫ፣ የለፋችሁት ልፋት፣ የተላካችሁት ተልእኮ፣ ደፋ ቀና ያላችሁት ሁሉ ጉዳይ፣ ይህን ሁሉ ብታደርጉ በጌታ ቀን እግዚአብሔር
ክብር ይሰጣችኋል ማለት ነው። በምጽአቱ አንተ ታማኝ ባሪያ በትንሹ ታምነሃል፣ በብዙ እሾምሃለሁ፣ ባ ውስተ ፍስሐው ለእግዚእከ ይለናል። ወደ ጌታ ደስታ ግባ ይለናል። አማኑኤል ወደ ደስታው ያግባል። ይህን የምስራች እንጠብቃለን። ይህንን ተስፋ እንጠብቃለን። በእምነታችሁ መስዋዕትና አገልግሎት ተጨምሬ ሕይወቴ እንኳ ቢፈስ ደስ ብሎኛል ይላል። እናንተን ሳገለግል ተገርፌያለሁ እኮ። ታስሯል እኮ ጳውሎስ ፊልጵስዩስ ሲሰብክ ታስሯል። ወህኒ ቤት ሰውየውን ያገኘው እኮ በፊልጵስዩስ ስብከት ወቅት ነው። ተደብድቧል፣ ደሙም ፈሷል። መስዋዕት ሆኗል ማለት ደሙ ፈሷል። ግን ምን ይላል? ደስ ነው የሚለኝ ይላል። ሕይወቴ እንኳን ቢፈስ እንኳን አይደለም ይሄ ብሞት እንኳን። ምክንያቱስ እናንተ ውጤታማ ናችኋ፣ ገብቷችኋላ። እናንተ ዘረ ቆርጥም አይደላችሁም፣ ቆርጥማችሁ የቀራችሁ አይደላችሁም። አንዳንድ መሬት አለ ዘሩ ውጦ ዝም የሚል ታውቃላችሁ። እናንተ እንደዛ አይደላችሁ። የተዘራባችሁ ዘር አፍርቷል። አይቻለሁ፣ ህይወታችሁ አይቼዋለሁ። እና ልዩ ናችሁ እናንተ። ለእናንተ ወደ እምነት ወደ ሃይማኖት እንድትመጡ የከፈልኩት መስዋዕትነት ሁሉ ያስደስተኛል። ፈጥኜ ጢሞቴዎስን ልልክላችሁ በጌታ በኢየሱስ ክርስቶስ ተስፋ አድርጋለሁ ይላል። ተስፋዬ ክርስቶስ ስለሆነ እሱን ጢሞቴዎስን ደግሞ ደቀ መዝሙር ያለን የስር ላይ ነኝ። ማንን እልክላችኋለሁ? ጢሞቴዎስን ማለት ነው። ካምፕሜት አለው ቅዱስ ጳውሎስ አብሮ የሚያገለግለው አያችሁ። ከሱ ጋራ አብሮ ለወንጌል አገልግሎት የሚለፋ የሚሰራ እንደ እርሱ ያለ ስለ ኑሯችሁ የሚጨነቅ ስለ እናንተ የሚያስብ ሰው ደግሞ የለኝም ይላል። ወይኔ ጢሞቴዎስ ደግሞ ቅዱስ ጳውሎስ የሚመካበት ሰው ነበር። ምን አይነት ሰው ነበር ጢሞቴዎስ! በመድኃኔዓለም ምን አለ? እንዲህ የሚታመን አገልጋይ ይኖር ይሆን ዛሬ? እልከዋለሁ፣ ሙስና የማይበላ እልከዋለሁ፣ ዘረኛ ያልሆነ እልከዋለሁ፣ ስለ እናንተ የሚጨነቅ ስለ መዳናችሁ የሚያስብ እንቅልፍ የሚያጣ ሌላ ጉዳይ የሚያስጨንቀው አይደለም፣ ጨርቅ የሚያስጨንቀው አይደለም፣ ሌላ ምድራዊ ነገር የሚያሳስበው አይደለም። የተጠራው ለዚህ ስላልሆነ ይሄ ጉዳይ አይደለም የሚያስጨንቀው። እሱ ስለ እናንተ ብዙ የሚያስጨንቀኝ ጉዳይ አለ። መቧደን አይደለም የሚያስጨንቀው፣ ሌላ አይደለም። እንደርሱ ያለ ለኑሯቸው የሚጨነቅ ማንም የለኝም አለ። ብዙ ደቀ መዛሙርት ነበሩት ቅዱስ ጳውሎስ፣ ግን እንደ ጢሞቴዎስ ያለ የለው። ከደቀ መዛሙርቱ ሁሉ ልዩ የሆነ በእውነት የሚያገለግል ለእውነት የሚለፋ ደቀ መዝሙር ጢሞቴዎስ ነበር እና ቅዱስ ጢሞቴዎስ ደግሞ እሱን እልክላችኋለሁ እያለ ይናገራል። እንዲህ በእውነት ልጅ ለአባቱ እንደሚያገለግል ከእኔ ጋር ለወንጌል እንዳገለገለ መፈተኑን ታውቃላችሁ። ታስሯል። የጳውሎስን እስር ታስሯል። ጳውሎስ ሲሰደብ ተሰድቧል። ጳውሎስ ሲገፋ ተገፍቷል። ልጅ ለአባቱ እንደሚታዘዝ ጢሞቴዎስ ለወንጌል አገልግሎት የለፋ ሰው ነው። በእውነቱ ዋጋ የከፈለ ሰው ነው። ይህንን ሁሉ ያደረገ ሐዋርያው ጢሞቴዎስ ከኔ ጋር አብሮኝ ወታደር የሆነ ይለዋል። ሰራተኛ የሆነ ይለዋል። ወታደር ምንድን ነው? ወታደር እንዴት ነው? አይታችኋል። አሁን ወታደር ቤት ያሉ ሰዎች ሲነግሩን፣ እኔ እንኳን ወታደርነት አላቅም፣ ግን የወታደር መጽሐፎች አንብቤያለሁ። በዓለም ላይ የሚታወቁ አውቶባዮግራፊዎችን አንብቤያለሁ። ወታደሮቹን የጦር ሜዳ ደስ ይለኛል፣ ይመስጠኛል። በዓለም እጅግ የሚታወቅ የሳንዙ የሚባል የአርት ኦፍ ዋር የሚባል መጽሐፍ አለ። ጀነራሎች ሁሉ የሚያነቡትና ብዙ ሪሰርቾች የተሰሩበት ብዙ ጥናቶች የተደረጉበት ምናልባትም ከዛሬ 2500-600 ዓመት በፊት የተጻፈ ኦልሞስት 3000 ዓመት ገደማ ማለት ነው የተጻፈ አንድ የቻይና ጀነራል የጻፈው የጦርነት መጽሐፍ አለ እና በዚያ ውስጥ ከሚነግራቸው አንድ ጀነራል ከሚሰራቸው አሁን ለምን እዚህ ውስጥ ገባው ልውጣ? ወታደር ነው እየነገርኳቸው ያለው። ልመለስ። ወታደር የፈለገ ቢሆን አብሮት ያለውን የገዛ ወንድሙን ጥሎት አይሄድም። በአደገኛ ሁኔታ ውስጥ ቢሆን ስለሱ ዋጋ ለመክፈል የተዘጋጀ ነው። ስለ ወንድሙ ደሙን እንኳን ለማፍሰስ ለመሞት እንኳን ማለት ነው። እንደውም አንዳንድ ጀብዶዎች ላይ ሲናገሩ ምን ይላሉ? ጭራሽ እንደውም የኔ ሰውነት ይበጣጠሳል፣ እናንተ ትቀጥላላችሁ ይላል። እናንተ አልፋችሁ ትሄዳላችሁ ይላል። እና ጦርነት አስከፊ ነገር ነው። በነገራችን ላይ ግን ወታደር እንደዚህ ያደርጋል ይላል ቅዱስ ጳውሎስ። ልክ እንደ ታማኝ ወታደር ነው ጢሞቴዎስን የሚመለከተው። አብሮ ከኔ ጋር ዋጋ የሚከፍል ነው ይላል ይልና ቀጥሎ የሚገርም ቃል ይናገራል ቅዱስ ጳውሎስ። ጢሞቴዎስን ይወደዋል፣ ለኑሯችሁ የሚጨነቅ ነው ያለ ከተናገረ በኋላ
በጣም የሚገርም ቃል ይናገራል። አባት ልጁን እንደሚያገለግል እኔ ደግሞ ወደ እናንተ እንድመጣ ፈጥኜ እፈልጋለሁ ይልና ነገር ግን ወንድሜን እና ከኔ ጋር አብሮ ሰራተኛ የሆነ ወታደርም የሚሆነውን የእናንተን መልእክተኛ የሆነውን የሚያስፈልገኝን የሚሰጠኝን የሚያገለግለውን አፍሮዲጡን እንድልክላችሁ በግድ አስባለሁ ይላል ጳውሎስ። የሚገርም ነው። ወንድሜ አለው አፍሮዲጡን። ወንድሜ፣ እናቴ፣ አባት ልጅ የሚራራ የሚጨነቅ መታመሙን የማይፈልግ በመንፈሳዊ ዝምድና ነው ግን በክርስቶስ ማለት ነው። ከዚያስ ከኔ ጋር አብሮ ሰራተኛ የሚሆን ማለት ነው። በወንጌል ስራ ከእርሱ ጋር የሚደክም ወታደር የሆነውን ይላል። ወታደር ሀገር እንደሚጠብቅ እሱ ቤተክርስቲያንን የሚጠብቅ ታማኝ ወታደር ነው። አገልጋይ ነው። ምንም የማይፈራ ማለት ነው። ጠባቂ የሆነ ማለት ነው። እንዲህ የሆነውን መልእክተኛዬን ጢሞቴዎስ ማነው የእናንተም ደግሞ ሰው ይላል። በነገራችን ላይ አፍሮዲጡ በጳውሎስ እና በፊልጵስዩስ ሰዎች መካከል እንደ ብሪጅ እንደ ድልድይ ነበር። ከዚያ መልእክት ይዞ ይመጣል፣ ከዚህም ደብዳቤ ይዞ የሚሄድ ሰው ነው አፍሮዲጡ እና እሱ ደግሞ እንደዚህ ነው። ወደ እናንተ ደግሞ መምጣት የሚፈልግ ሰው ነው። ይገርማል። ሁላችሁን ይናፍቃል ይላል። ጳውሎስ ጋር ሲመጣ ደግሞ ኧረ ጉባኤው ናፈቀኝ የሚል ማለት ነው። እንዲህ አለ ማለት ነው። አያችሁ ሁላችሁ ጉባኤው የሚናፍቀው፣ መንጋው የሚናፍቀው፣ ቤተክርስቲያን የምትናፍቀው፣ ወንድሞቹ የሚናፍቁት፣ ለዚህ ደግሞ ቆራጥ የሆነ ታሞ ነበር እና መታመሙን የፊልጵስዩስ ሰዎች ሰሙ። ምን ነው ሲባል አፍሮዲጡ እኮ ታመመ። ከዛ አፍሮዲጡ ባካችሁ አትንገሯቸው እያለ የነበረው ነገር መረጃው እዛ መንደር እንደተሰማ ባወቀ ጊዜ ተከዘ በጣም። ለምን ነገራቸዋቸው? ይጨነቃሉ እኮ ያስባሉ እኮ። በእውነት ታሞ ለሞት ተቃርቦ ነበር አለ ጳውሎስ። አፍሮዲጡ በጣም ታሞ ነበር። ነገር ግን እግዚአብሔር ማረው ይላል። እግዚአብሔር ይመስገን። ሐዘን በሐዘን ላይ እንዳይጨምርብኝ ለእኔ ደግሞ እንጂ ለእርሱ ብቻ አይደለም። የእሱ መዳን በጣም በጣም ጠቅሞኛል ይላል። ጠንከር ያለ እስከ ሞት ድረስ የሚያደርስ ሕመም ውስጥ ነበር የነበረው። እግዚአብሔር አተረፈው እና አፍሮዲጡን እግዚአብሔር ማረው ማለት ከበሽታው ፈወሰው ብሎ ቅዱስ ጳውሎስ እየገለጠላቸው ነው። እንግዲህ ለእርሱ ብቻ እንደ አለመሆኑን ለጳውሎስም ጭምር መሆኑን የእሱ መዳን በጣም ነው ደስ ያለው ቅዱስ ጳውሎስ። ምክንያቱም ወደ እርሱ ተልኮ መጥቶ ስለታመመ ማለት ነው። እና እግዚአብሔር ይመስገን እያለ በጣም ደስ ብሎታል። በሙሉ ደስታ ደግሞ ቅዱስ ጳውሎስ ያመሰግናል። 2 ደቂቃ ብቻችን ልጨርስ። እንግዲህ እንደገና ስታዩት ደስ እንዲላችሁ ለእኔም ሐዘኔ እንዲቃለል በብዙ ፍጥነት እልከዋለሁ። ቶሎ ነው የምልከው፣ ስለሚረዳኝ እኔ ጋር ላስቀረው አልፈልግም። ይህ አንዳንድ ሰዎች አሉ በእውነት ሰራተኛ ወደ እነሱ ከገባ እድሜ ልኩን ጉልበቱን እየበዘበዙ ኖረው ውለታ እንኳን ሳይውሉለት ደግ ነገር እንኳን ሳያደርጉለት የገዛ ጥቅማቸውን ብቻ እያሳደዱ የሚኖሩ ሰዎች አሉ። ለሰው ርኅራኄ የሌላቸው ጉልበቱን መጠው በበሽታ ሲወድቅ እንኳን ለማሳከም ዘወር የሚሉ በጣም ግፈኞች አሉ። ምናልባትም ይህን የምትሰሙ ሰዎች ርኅራኄ የሌለበት ክርስትና ማለት ደረቅ ሕይወት ማለት ነው ወገኖች፣ ወይም ደግሞ ነዳጅ የሌለው መኪና እንደማለት ነው። ምን ይሰራል? ለሾ ካልሆነ ለፎቶ ካልሆነ ምን ይጠቅማል? እንዲያው ቆሞ የሚቀር ነው የሚሆነው ማለት ነው። ያ ነገር የተጨመረበት ሕይወት፣ መብራት ያለበት ሕይወት፣ ዘይት ያለበት ሕይወት እንዲኖረን እግዚአብሔር ይፈልጋል። መጽሐፉ ይሄንን ስለሚናገር እንግዲህ በሙሉ ደስታ በጌታ ተቀበሉት፣ እርሱን የሚመስሉትንም አክብሯቸው ይላል። እንግዲህ ቅዱስ ጳውሎስ አፍሮዲጡን ብቻ ሳይሆን ከእርሱ ጋር የነበሩ ሌሎችንም አገልጋዮች አንድ ላይ እንደላከ ይናገራል። እና የመጀመሪያ ዘመን ክርስትና ምን አይነት ክርስትና ነበር? ጳውሎስ ታስሯል ብለው ሀገር አቋርጠው ይሄዳሉ ለመጠየቅ። እንዳሁኑ አውሮፕላን የለም፣ መኪና የለም። ያ ሁሉ ርቀት ምን አይነት ፍቅር ነው? ምን አይነት ፍቅር ነው? ዛሬ ግለኝነት ተንሰራፍቷል። ያ ዛሬ ብቸኝነት ማለት ነው። ፕራይቬሲ ይላል ብዙ ሰው። ኢንዲቪዥዋሊስት ሆነዋል። ግለኛ ነው። ሆዳ አምላኩ ሆነዋል። እንደዛች አለች እንደሚባለው የኢትዮጵያ ሕዝብ በጣም ጥሩ ተረት አለው። ማናት እሱ አሉ? በቅሎ ናት አሉ? አህያ ናት አሉ? እኔ ከሞትኩ የምትለው አሉ። እሷ በእውነት ማን እንደሰማት እንጂ መድኃኔዓለም የሚወቀው አለች አሉ። ሰው ማለታቸው ነው። ያው እኛ ነው ማለት ነው።
እንግዲህ ተቀበሉ፣ ደስ ይበላችሁ ይላል። ግለኝነትን አስወግዱ። በእኔ ዘንድ ካላችሁ አገልግሎት እናንተ ስለሌላችሁ የጎደለኝን እንዲፈጽም በነፍሱ ተወራርዶ፣ ይህን ተናግረን መጨረስ እንዴት ደስ ይላል። በነፍሱ ተወራርዶ ከጌታ ስራ የተነሳ እስከ ሞት ቀርቧል ማለት ምን ማለት ነው? ሰውነቱን ለሕማም ሰጥቶ ለሞት እንኳን ሰጥቶ እስኪታመም ድረስ አገልጋይ ነበር። በረከቱ ይደርብን። እስኪታመም ብዙ አገልጋዮች ዛሬ ብዙ መምህራን በገጠር ያሉ የመጻሕፍት መምህራን አባቶቻችን፣ በገጠር የሚኖሩ የዜማ መምህራን፣ በገጠር የሚኖሩ አባቶቻችን፣ የአብነት መምህራኑ በሽተኞች ሆነው እንጀራ የሚሰጣቸው አጥተው፣ መድኃኒት የሚሰጣቸው አጥተው፣ እህል ውሃ የሚያቀርብላቸው አጥተው በነፍሳቸው ተወራርደው እስከ ሞት ድረስ እየታመሙ ስትጠይቋቸው የኔታ ደህና ኖት ሰላም ኖት ተብሎ ሲጠይቁ ደህና ነኝ እግዚአብሔር ይመስገን። የኔታ ማን ይጠይቆታል? ማን ይመጣል? ደሞዝ አሎት ተብሎ ሲጠየቁ ማን ይጠይቀኛል? መኑ ይጠይቀንን በለ ረሃብ ወጽም እያሉ ከረሃብና ከጥም በቀር ማን ይጠይቀናል? ጥሩ ጓደኛችን ረሃብና ጥም ደህና ኖት እያለ መጥቶ የሚጠይቀን ብለው አቅመ ደካሞቹ በልዩ ልዩ ህመም ውስጥ ሆነው ብዙ አይነት በሽታ እየታመሙ እግዚአብሔርን በቅንነት የሚያገለግሉ የክርስቶስ ወንጌል እንዲደርስ የሚለፉ የነሱ ሁሉ ውጤት ናት ቤተክርስቲያን። የነሱ ሁሉ ውጤት ነን የቤተክርስቲያን ልጆች። ስለዚህ ይሄንን የሚሰሙ ሁሉ ክርስትና የፍቅር አገልግሎት፣ ዋጋ የሚከፈልበት አገልግሎት መሆኑን ማወቅ ይገባል። ዛሬም አሉ በሰበካ ጉባኤ ዋጋ ከፍለው ቤተክርስቲያን የሚያገለግሉ፣ እየተጠሉ እየተሰደቡ እየተንቋሸሹ የሚያገለግሉ ዛሬም አሉ። በስብከተ ወንጌል በየሄዱበት የሚታሰሩ ምን ልትሆን መጣ እየተባሉ መከራ እየተቀበሉ የሚኖሩ፣ እስር የሚጣሉ እንደ አቅማቸው መከራ የሚቀበሉ ዛሬም አሉ። በህይወታቸው ወንጌል በማስፋፋት ሂደታቸው ውስጥ ብዙ ዋጋ ከፍለው በጥላቻ እየተሰደቡ ልዩ ልዩ መከራ እየተቀበሉ የሚኖሩ ቅዱስ ጳውሎስ በነፍሱ ተወራርዶ እስከ ሞት ድረስ ቀርቦ ይህንን ስራ ከኔ ጋር አብሮ ሰርቷል አለ። የአፍሮዲጡ በረከት፣ የጢሞቴዎስ ጸጋ፣ የታላቁ ሐዋርያ ቅዱስ ጳውሎስ ልመናና በረከት በሁላችን ይደርብን። እግዚአብሔር ይመስገን። እንዴት ደስ የሚል ትምህርት ነው! እግዚአብሔር አምላክ ቃለ ሕይወትን ያሰማሉ። የቅዱስ ጳውሎስን በረከት አያጉድልብን። እንዲህ በሚጣፍጥ ቃል እንደነገሩ ሁሉ የህይወት ቃል የሆነውን የክርስቶስን ቃል ያሰማሁት ማለት ፈልጋለሁ። በጣም ደስ የሚለው እንግዲህ መድኃኔዓለም በመንግስቱ ያስበን። ሌላ ምሩጫ አለ? ሁሉ የመንግስቱን መድረሻ ነው። እግዚአብሔር ያድርሶት። የቅዱስ ጳውሎስ በረከት ከሁላችን ጋር ይሁን። እህት ወንድሞቻችን፣ እጅግ በጣም ደስ የሚል ትምህርት ከመምህራችን አገኘን። እንደው ትምህርቱ እንግዲህ ተጠናቋል። አሁን እዚህ ቤት ውስጥ ከመጡ 1 3 ቀን 4 ቀን ሆኖታል። የቅዱስ ጳውሎስ ልጆች እንዴት አገኟቸው? እዚህ ቤት ውስጥ ያሉት ሰዎቹ በጣም ልዩ ናቸው። ጠንካራና ጠንቃቃ ናቸው። ስመለከት በትጋት ነው የሚማሩት ይመስለኛል። አሁን ስጨርስ ነው ቀና ብዬ የማየውን። አብዛኛው በመጽሐፍ እየተናገርኩና አሁን የሰውን ቁጥር ስመለከት በጣም ነው ደስ የሚልና ለካ ይሄ ሁሉ ሰው የእግዚአብሔርን ቃል እየሰማ ነው። ይሄ ትልቅ ደስታ ነው። የኛ ሕዝብ ምንድነው የሚወድ? አብዛኛው ጊዜ ክርክር ነው የሚወድ። ሁለት ሰዎች ተነስተው ሲደባደቡ መመልከት ነው የሚመለከት። እንደዚህ ያለ የህይወት ትምህርት፣ እንደዚህ ያለ የእግዚአብሔርን ጸጋና ጥበብ ማወቅን በቁርጠኝነት ለመስማት ወስነው የሚያደምጡ ሰዎች ግን ምን ያህል የታደሉ ናቸው። ከኛም ይልቅ እናንተ የታደላችሁ ናችሁ፣ በእምነት እየሰማችሁ ያላችሁ እና ደግሞ ይህንን ቅዱስ ጳውሎስን በአይነ ህሊናችሁ እያሰላሰላችሁ እነ ጢሞቴዎስን እያሰላሰላችሁ ያላችሁ እናንተ ከኛም በላይ እድለኞች ናችሁ። ባካችሁ በርቱ። በጣም በእናንተ ደስተኞች ነን። ቅዱስ ጳውሎስ እንዲህ አለ፣ ደስታ የምትሆኑ አለ። እኛም ደስታዎቻችን የምትሆኑ በእናንተ በጣም ደስ ይለናል። እግዚአብሔር ያበርታችሁ። እግዚአብሔር አምላክ ይስጥልን። እግዚአብሔር አምላክ ያክብርልን። መምህራችን እጅግ በጣም ደስ ብሎናል። ግን ከትምህርት መጨረሻ አንዳንድ ነገር ቢያደርጉልን ብለን ተመኘን። ምንድነው የተመኘ ነው? ቢያንስ 10 ቀን ብንቆይ 10 የግዕዝ ቃላትን ቢያንስ መግባቢያ መሆን የሚችሉ 10 ቃላትን መልመድ እንችላለን እና ስለዚህ እንግዲህ ዛሬ እንደ የቤት ስራ ይሰጠናል። ነገ ጠዋት ነገ ማታ ስንገናኝ በዚህ ቃል ሰላም ተባብለን እንጀምራለን ማለት ነው። ስለዚህ ከዛሬ ጀምሮ እዚህ ውስጥ የምንገባ ሰዎች በጠቅላላ መጀመሪያ ከሰላምታ ማታ አይደለም የምንገናኘው። እንዴት አመሸ፣
እግዚአብሔር ይመስገን ብለን መመለስ እንድንችል የቤት ስራ ይሰጠናል። ቀን ሙሉ ስናጠና እንውላለን። የሚቀጥለው ቀን ደግሞ እችን ቃል ደግሞ ያዟት ተብሎ ይሰጠናል። ያችን ቃል ለምዳለን። 7 ወር ከቆየን በ7 ወር ውስጥ 30 ጊዜ ሲባዛ 7 ስንት እንደሚሆን ያውቃሉ። ወደ ብዙ ቃላቶች እንይዛለን ማለት ነው። ስለዚህ እንግዲህ መምህራችን ዛሬ አንድ የቤት ስራ ሰጥቶን እንወጣለን ማለት ነው። ቆይ 1-2 ደቂቃ ስጠኝ እባክህ፣ ውሃ ልጠጣ እያቃጠለኝ። 2 ደቂቃ ብቻ። እሺ መምህራችን መልካም። ከስር ያላችሁ እህት ወንድሞች ሁላችሁ መምህርን ቃልዎት ያሰማልን ማለት ትችላላችሁ። ያልገባችሁ ካላችሁ ደግሞ ፈለገ ሐዋርያት 12 ብላችሁ አሁን ከስር ጻፉላቸው። የቴሌግራም